አይ እንኳን አንተ እኔ የተወለድኩበት ብዙ አላውቀውም። ምክንያቱም በጣም በልጅነት አይ ቲንክ 5 ዓመት ላይ ጀምሮ ያው አዲስ አበባ ነኝ። ስለዚህ ከሆቴል ሴታፕ ወጥቼ ሆስፒታሊቲን በኦፊስ ሌቨል ስንሰራ ነበር እዛ ላይ ኮርፍቱ በጣም ደስ ብሎኝ 9 ዓመት ይሁን 9 ቀን ሳላቆን ያለፈው ለመናገርና ተለያዩ ፖዚሽኖች ላይ ኤውብ ደግሞ ማረካከብ ይባል ነገር አለ። ስቴፕ አውት እያረክ ስትራቴጂክ አንድ ጊዜ ከይሄ ቦርድ የመጀመሪያው ቦርድ አባሎች ነን እንግዲህ እኛ ከኔ ጋር የነበርነውና ጥሩ 2 ዓመታትን መሰረት አስያዘን። ከዛ በኋላ የተወሰነ ጊዜ ሰዎችም እየተተካካና ሲመጣ ትንሽ መንገጫገጭ ነገር ሲኖር አይ ኦኬ ሌትስ ፎከስ 1 ዓመት እንደገና የስትራቴጂክ ሊደርሺፕ ቲም ተብለን የኋላ ቦርድ ላይ የነበረ ሰዎች ተመልሰን ወደ ስትራቴጂክ ቦርድ ወደ ስትራቴጂክ ሊደርሺፕ መቅረጽ እንትናለንና እኔ በጣም ሊበራል ነኝ ብዬ ያስባሉ ይጠቅማል ብዬ ስለማስብ ማለት ነው። ከምንም በላይ ግን ቢንግ ሃምብል አለ ሂዩሚሊቲ ሃምብል ከሆንክ እኮ ምንም የሚያጋጭ ነገር የለም። ፈርስት ኦፍ ኦል አይ እንደሆነ በቃ ማኔጀር ነኝ ብዬ የምኮፈስ ቢሆን ኖሮ ነገር ጥሩ አይመጣም የእውነት። ሰላም ጤና ይስጥልኝ ውድ የፊደል ፖድካስት ተከታታዮች እንደምን ቆያችሁኝ? ዛሬም በሌላ እንግዳ ተመልሻለሁ። የዛሬ እንግዳዬ ወይዘሮ ሮማን ታፈሰወርቅ ትባላለች። ላለፉት 19 ዓመታት በሆስፒታሊቲ ኢንዱስትሪ ላይ በተለያዩ ዘርፎች በተለያዩ ኃላፊነቶች እየሰራች ቆይታለች። በአሁኑ ሰዓት ደግሞ የአዲስ ኢንተርናሽናል ኬተሪንግ ዋና ስራ አስኪያጅ ነች። ከእሷ ጋር ጥሩ ጊዜ ይኖረናል፣ እንድትከታተሉ ጋብዛለሁ። ሮሚ እንኳን ደህና መጣሽ ወደ ፊደል ፖድካስት። እንኳን ደህና ቆየኝ ሌክሶ። እንግዲህ በጣም ጥሩ ውይይት ይኖረናል ብዬ አስባለሁ። ሁሉም ነገር እንግዲህ ያው መነሻ አለው አይደለ? ተወልደን አድገን እዚህ እስክንደርስ የብዙ ሰዎች እንግዲህ ሂደት ነን ብዬ ነው የማስበው እና ሮሚ የተወልዳ የታድጋ የተማረች የሚለውን ከዛ እንደው ብትነሽልንና ከዛ ብንደረደር ጥሩ ነው ብዬ አስባለሁ። እሺ የተወለድኩት አለም ከተማ የምትባል ትንሽ መራቤቴ አውራጃ ውስጥ ያለች ቦታ ነው። መራቤቴ ጎጃም? መራቤቴ አይ ሰሜን ሸዋ። ሰሜን ሸዋ ነው። ሰሜን ሸዋ ነው። የጂኦግራፊ ችግር አለ። አይ እንኳን አንተ እኔ የተወለድኩበት ብዙ አላውቀውም። ምክንያቱም በጣም በልጅነት አይ ቲንክ 5 ዓመት ላይ ጀምሮ ያው አዲስ አበባ ነኝ። ስለዚህ እትብት የተቀበረበት የሚባል ነገር አለ። እሷ የግድ መጠቀስ ስላለባት ነው እንጂ አዲስ አበባ ልጅ ነሽ። እኔ በቃ አዲስ አበባ ልጅ የካዛንቺስ ልጅ። ጥሩ እዚሁ ነው ከመጀመሪያው እስከ መጨረሻው ድረስ ትምህርቴም እዚሁ አዲስ አበባ ነው። ምስራቅ ጎ ስኩል ተማርኩኝ። ከዛ ደግሞ ቦሌ ሃይ ስኩል ነው የተማርኩት። በቃ ቤዚካሊ ይሄ ነው። ኦኬ ቤተሰብ የፋሚሊ ሁኔታ ስንተኛ ልጅ ነሽ? አስተዳደግሽ እንዴት ነበር? የመጨረሻ ልጅ ነኝ ግን አልተሞላቀኩም። ያው ወዴት ልትመጣ እንደሆነ የመጨረሻ ልጅ 7ኛ እና የመጨረሻ ልጅ ነኝ ለኛ ቤት። ደስ የሚል 7 እህትና ወንድሞች ያሉበት ቤት ነው ያደግሽው። የመጨረሻ ልጅ ነሽ። ስለዚህ አልተሞላቀኩም ነው የምትይው? ይሄ ሰው እንደሚያስበው መሞላቅ አለው። ኦፍኮርስ አሁን ለምሳሌ እኔ ስሪ ለምሳሌ ኩሽና ግቢ ምናምን የሚባሉት ረስተውኛል መሰለኝ። እንዲሁም አለች ብለውም አይቆጥሩኝም በዛ ያለ ስለነበር እሱ ነገር ላይ ያኔ ብዙ አልገባሁበትም ነበር ማለት ነው። ትምህርትና ትምህርት ብቻ ነው የኔ ኃላፊነት የነበረው። ትንሽም ከተላላኩ እንጂ በቃ ያ በዛ ደረጃ ትሪትድ ነኝ። ያው ኦፍኮርስ ምንም ፕሪቪሌጅድ ነኝ ምንም ነገር ላይ ያው ትንሽ ፕሪቪሌጅ ታገኛለህ። ምንም የኑሮ ጫና የምን ጫና ሌሎቹ ላይ ብዙ ጊዜ ወንድ ልጆች ናቸው እንደዚህ አይነት ፕሪቪሌጅ ያላቸው ኩክ ማድረግ ወይም ባይሆን መላላክ የሚለው ነገር ላይ ሊላላኩ ይችል ይሆናል። የቤት ስራ ላይ ምናምን ያው የኛ የተለመደ ነው አስተዳደጋችን አይደለም። እውነት ነው። ያችን አይነት ነገር እኔ ጋር ነበረችና ሞር እንዲሁም ያው 100% እኔ ምንም ትምህርቴ ላይ ፎከስ አድርጌ ነው የኖርኩት ማለት ነው። በቃ ያ ነው እና ትንሽ እውነት ነው ፕሪቪሌጅድ ነኝ። ያው እንዴት ነው ግን ላርጅ ፋሚሊ ውስጥ 7 እህትና ወንድሞች ያሉበት ቤት ውስጥ ማደግ ምን አይነት ፊሊንግ አለው? ወይኔ ሌክሶ በቃ ልነግርህ አልችልም። ትልቅ ኤንቲቲ እንደማለት ነው በዛ ብለህ ስትኖርና የሚናፍቅ ነገር እንደሆነ ታውቃለህ። ጠዋት ወጥተህ ማታ የምትገባበት። በተለይ እኛ ጋር ደግሞ እጅግ በጣም በፍቅር የተሞላ ቤተሰብ ነው ያለን። እኛ ቤተሰብ ውስጥ 2 ህግ አለ። ክርስቶስን ማወቅ እና ትምህርት።
እነዚህ ድርድር የሌለባቸው ነገሮች ናቸው። የቤተሰቡ ቫሊዩ ናቸው። የቤተሰቡ ኮር ቫሊዩ ናቸው። በእምነት መንቀሳቀስህ በቃ በዛ እንደው ዝም ብሎ ሳይሆን መንገዱን ተከትለህ መሄድ። የክርስቶስን ማወቅ ስትኝ የቤተ ክርስቲያን ትምህርት በቃ በክርስትናው ጠንካራ የሆነ መሰረት አለ እና በደንብ እዛ ላይ በደንብ ቤተክርስቲያን እንድንሄድ በደንብ ይከታተሉናል። በሱ አለ። ከዛ ደግሞ ማታ ደግሞ ሲጀመር ያው ሳቅ ጨዋታ እንደ ጉድ ነው፣ ልነግርህ አልችልም። በቃ በዛ የተሞላ ቤተሰብ ነው፣ መሳቅ መደሰት እሱ ላይ እና የምንበላው በትሪ ነው፣ በትልቅ ትሪ። የድሮ ትሪ ታውቀዋለህ? የትልቁ ትሪ፣ በሱ ትሪ ኮሙናል ዳይኒንግ ነው ያለው። በቃ እንዴት ደስ እንደሚል ልነግርህ አልችልም። አሁን ያጣ ነው አንዱ እኛ መሸጥ ያለብን የኢትዮጵያ ሴት የምንለው እና የሌለ ደግሞ እያጣን ያለነው ነገርም ነውና ይሄ በጣም እንደ አንድ እሴት የሚታይም ጭምር ነው። አሁን እየተቆረጠ እንጀራ እየመጣ ምንም አይጠጋም። አሁን ባልና ሚስትም ለየብቻ ይዞ ነው ቁጭ የሚለው። ያው ቁርጥ እንጀራ ላይ ተደርሰናል። ተደርሷል። እዛ ላይ እውነት ነው፣ እሱ ነው። ከዛ በኋላ መዝሙር ወንድሜ ክራር ይመታ ነበረ። ስራው ባይሆንም እንደ ፓሽን ክራር ይመታ ነበር እና ክራር ይዛል፣ መዝሙር። ከዛ በኋላ ይቀጥላል። ይሄ ኦልሞስት የዴይሊ ተግባራችን ነው የነበረው ማታ ላይ እና ተሰብስቦ ልክ ይሄ የቤተክርስቲያን ኳየር ነው የምንመስል የነበረው በዛ ማለቱ በዛ መልኩ። አንድ ጊዜ እንዲሁም ካሴት ጨምረን ድሮ የቺ ካሴት አለች አይደል? ምትጠለጧ ዲች ምትሽከረከረው እሷን አድርገን መዝሙሮች አጥንተን አንድ በግሩፕ አንድ እያንዳንዳችን ምናምን እያልነው ሁሉ የተቀጣ ፋየርም ነበር ነው የምትኝ ቤት ውስጥ ነበር ብታይ። እና በቃ ደስ የሚል ቤተሰብ ነበር የነበረን። የትምህርቱ ላይስ እንዴት ነበረ? ምክንያቱም አንዱ ትኩረት የሚደረገው ትምህርት ላይ ነው። ትምህርት ወዴት ወሰደሽ? በዛው አያይዘሽ እንደው እንዴት ወደ ሆስፒታሊቲ ኢንዱስትሪ ጆይን እንዳረግሽም መነሻ ሊሆን ይችላል። የትምህርት አካሄዱ እንዴት ነበር የሚለውን። እውነት ነው ትምህርት ላይ ከአንደኛ በታች ሁለተኛ ስትወጣ በቃ ሰነፍ ነው እኛ ቤት የምትባለው። ይገርምሃል። እና አንደኛ ያው ኦፍኮርስ አንደኛ ነው። ልክ እንደኛ ሀገር አትሌቲክስ ነው የኛ ቤት ነገር። ሁለተኛ ስትወጣ ሲልቨር ምናምን አለ አይደል? ብዙ እንትን ማትለው ልጆቹ ሌሎቹም ቤተሰብ ውስጥ ያሉት እንደዛ ናቸው። በጣም ለዛ እኮ ነው ባይ ዘ ዌይ የመጨረሻ ላይ ስትሆን ደግሞ ጫናው እዚህ ጋር ነው። አየሽ እንደ ታላቆች የሚባላል እና እንደዛ ስለነበሩ እኔም ያንን ነገር አስታውሳለሁ። አንድ ጊዜ ጨዋታ አብዝቼ 5ኛ ክፍል ይመስለኛል 5ኛ ወጣሁ። አምስተኛ ይዝ በጣም ሰርተፍኬቴ ተወረወረ። በቃ ቢግ ዲል ነበር፣ ቢግ ዲል። አልፈርምም ተባልኩኝ። ለትምህርት ቤት የፈርመህ የምትመልሰው የለ ወላጅ። እና ያን ያህል ጠንካራ ነበር የትምህርት አንዳንድ ቦታ ይሄ በጣም የሚያሸልም ደረጃ ነበር። ሰፈሩ ይሰበሰባል፣ ይነገራል። ታዲያ የሚገርም በጣም ትልቅ ደረጃ እንግዲህ አስብ። እኔ ግን የሚቀጥለው ሴሚስተር ያቺንትን ቶርቸር አድርጋኛለች እና አጥንቼ ከ5ኛ ወደ 2 ያውም 5ኛ ክፍል ሆነች ነው። ይሄ 5ኛ ክፍል ሆኜ ነው። ምክንያቱም እስከ 4 ባለው አንዳንደኛ ነው የሚወጣው። 5 ላይ እኮ ጨዋታ አብዝቼ ነው እንጂ እንደዛ ነበር። እና አሻሺ ያን ያህል ስትሪክት የሆነ ትምህርት ላይ ፎከሳችን እንደዛ ነው የነበረው። ከዛ እንግዲህ አባቴ ፖሊስ ነው፣ የመራ ቤት የአውራጃ የፖሊስ አዛዥም ነበረ። በጣም የሚከበር ጎበዝ የሚባል ማህበረሰብ ፖሊስን እንዲህ ሲወድ እኔ አዳልቻ አይደለም የእውነት አባቴ በጣም ነበር ህዝቡ የሚወደው። ያው የነበረን ቫሊዩ ነው እኮ በእርግጥ አሁን እየጠፋ መጣ እንጂ ፖሊስ፣ የህግ ሰው እነዚህ በቃ ማህበረሰቡን ፕሮቴክት የሚያደርጉ ናቸው እና እንደ ህግ አካል ይከበራሉ። እኛም ልጆች ሆነን የምናውቀው ነው። የፖሊስ፣ መከላከያ፣ እንደዚህ የህግ ሰው፣ መምህር የምትያቸው ሙያዎች በጣም በጣም ክብር የሚሰጣቸው ትልቅ ቦታ የሚሰጣቸው ናቸው በጣም እና እሱም ደግሞ አንዳንድ ሰው ጎበዝ ሲሆን በስራው ነገሮችም እጁ ላይ ይመጡለታል። ሌባው እጁ ላይ ይወድቃል። እንዲህ አይነት ሰው ነበር አባቴ እና ኤኒዌይ ያቺ የህግ ነገር ነበረች ማለት ነው። ከዛ በኋላ ደግሞ ትልቁ ይሄ ቅድም ክራር ይመታል ያልከው ወንድሜ ህግ ነበር ያጠናው እና የሚያወራኝ ነገር ነበረ። ኦኬ ህግ የሚለው ነገር በቃ የሚወራው እዚህ ፖሊስ አባት አለ፣ ወንድሜ ደግሞ የህግ እንትን አለ እና የሚወሩት ነገሮች ወደዛ ያደሉ ፍትህ ነገር ላይ ያደሉ ስለነበሩ እሱን አየሁኝ። ከዛ ግን ሞር ህግ አጠናለሁ ብዬ እንዳስብ ያደረገኝ ምንድን ነው
ቅድም እንዳልኩ እኛ ቤት በጣም በፍሪደም ነው የኖር ነው። ይሄ የጀንደር ባያስ የሚባል ነገር 5 ሴት ነን 2 ወንድ ነው ያለው። ጀንደር ባያስ የለም። ዶሚኔት የምታደርጉት ሴቶቹ ናቸው። እንደውም ዶሚኔት ጭራሽ አጀንዳም ሆኖ አጀንዳ ይሄ ልዩነቱ አይታወቅም። የለም ጭራሽ። እና ከዛ ግን ያው አደግ እያሉ እሱ በስራ ክፍፍልም ቅድም እንዳልሽኝ ደግሞ አንቺ ስራ ላይ ያው ልጅም ስለሆንሽ የመጨረሻም ስለሆንሽ አይ ቲንክ ታላላቆች ስለሚሰሩት አንቺ እንድትሰሪ ዴማንድ አትደረጊም ወይም ጥያቄው የለም። ግን በሌሎች ነገሮችም ይሄ እኩልነቱ አይታይም እንዴ። የሚገርምህ ነገር ኦኬ ኪችን ላይ መግባት ላይ ልዩነቱ የለም። ምናልባት ኩሽና ውስጥ ገብቶ ምግብ መስራት ላይሆን ይችላል። ሌሎቹን ነገሮች ግን 100% ግዴታም ነው። ይሄ መቀልድ የለም በቃ በሱ። እና እንዲህ አይነት ነገሩ አልነበረም። እና ልክ እያደግህ ስትመጣ ነፍስ ስታቅ ማህበረሰቡ ጋር ያለውን ነገር ወደ ትምህርት ቤት ስትሄድ የሚገጥሙ ነገሮች መለከፍ እንደ ሴት ምንድን ነው ይሄ ነገር ማሸማቀቁ እንዲህ በየመንገድ የሚገጥሙ ትምህርት ቤት ውስጥ ስትገባ የሚገጥሙ ነገሮች በሙሉ ሌሎች ወንድ እኩዮቼ ሲገጥማቸው አላይም። ግን ይሄ በቃ በየቀኑ የመሸማቀቁ ባለባበስ ባካሄድ በሁሉ ያው በቃ ያው ሴቶች ይረዱኛል በደምን ማለት እንደሆነ ይበልጥና እሱን ነገሮች ሳይ እንዴ ለምንድን ነው ይሄ ሴት ስለሆንኩ የሚባለው ግጭቶች ጥያቄ መፈጠር ጀመረ። ቤት ውስጥ በጣም እንዲህ አይነት ነገር አላየሁም። ማህበረሰብ ሲወጣ ግን እንዲህ ያለ አልፎም ተርፎም እንደሆነ ቦታ ስትሄድ ሴቷ አለች አይደል እሷ ታድርግ የሚሉ ነገሮች ሳይ ዋይ ጀንደሬ ለምንድን ነው ከሆነ ቦታ ላይ ገለል የሚያደርገኝ የሚል ጥያቄ ውስጤ ነበር። በኋላ ስረዳው በደንብ ደግሞ ስረዳው የጀስቲስ ጉዳይ ሆኖ አገኘሁት። ስለዚህ የህጓ ጉዳይ እየጠበቀች መጣች እና ግን አይገርምህም አይ ኤንድድ አፕ ቢንግ ሆቴሊየር እና እሱ ትንሽ የሚገርም ነገር ነበር። እሱ እንዴት እንደዛ ሆነ? አሁን አካደሚካሊም እንግዲህ ጥሩ ላይክ እንደዚህ አይነት ነገሮች ብዙ ጊዜ ከማህበረሰቡም በደረጃ የሚማሩ ሰዎች ወይም ደረጃ ይዘው እያለፉ የመጡ ተማሪዎች ላይ ወይ ኢንጂነር ወይ ዶክተር ወይ የህግ ባለሙያ እንደዚህ የመሳሰሉ ነገሮችን አሶሺየት እያደረጉ ነው ከስርም የሚያመጡሽ እና ያዘጋጁሻል። እሱም አይነት ጫና አለ። አርቲስት መሆን ብትፈልጊ ወይም ሌላ ነገር ቱሪዝም፣ ሆቴል፣ ሌሎች ነገሮች ላይ እንድታስቢ አያረጉሽም እነዚህ ነገሮች እና አንቺ ፍላጎትሽ እኮ ሌላ ሊሆን ይችላል። እሱን እንዴት አልፈሽው በምን ምክንያት ሆቴል ማኔጅመንት ጆይን አደረግሽ? እንዳልኩ ነው እቺ ክርስትናዋ አለች ቤተሰባችን ውስጥ እና ወንድሜ ወደ ስራው ዓለም ገብቶ የጥብቅናውን ዳኛ ነበር። ነገረ ፈጅ ነው ምናምን የተለያዩ እንትኖች አሉና ጥብቅናውም ላይ ሲያይ ጀስቲስ የለችም ለካኛ ሀገር በጣም ቻሌንጅ አለው። ፍትህ በተለያየ አጋጣሚ ትነካለች። እውነታው አይደለም መሬት ላይ የሚወርደው። ህግም ከሆነ የህግ ክፍተት ነው የሚያሸንፈው። አንዳንድ እውነታው በቃ ብዙ አይነት ስንትኖች መሬት ላይ ያለውና ቲዮራይዝ የምናደርገው ነገር ጋር ግጭቶች አሉና ያንን ነገር ኦልሬዲ ወንድሜም ትንሽ እንትን እያለው መጥቷል። ከብዶታል ማለት በቃ አልወደደውም። ከህይወትህ ከክርስትና ህይወትህ የሚያስወጣ ነገር ነው እና እሱን እኔ ላጠና ነው ስለው በፍጹም አለ አይሆንሽም፣ በቃ አይሆንሽም፣ ተሰበር ያለሽ ትቆጫለሽ የሚል ነገር እንትን አለኝና ከዛ ኦኬ ዘን ፖለቲካል ሳይንስ አይገርምም እዛው አካባቢ ነው የምሽከረከረው። ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን ላጥና ይሄ ሆቴል ማኔጅመንት የሚባል ፊልድ ይታይሻል ሲሉኝ ሆቴል አዲስ ነው በወቅቱ አዲስ ነው ምን እየቀለዳችሁ ነው ያልኩት። ሳኩኝ ሁላ ማለት ሆቴል እኛ የምናውቀው ያው እንደ ማንኛውም የአዲስ አበባ ልጅ ሄደ በርገር የምትበላበት ነው ወይ የሆነ ነገር ነው። ከዛ ያለፈ ትርጉም አይሰጥህም በሰዓቱ ማለት ነው። ግን ሲያስረዱኝ ሸራተንም ነበረ ያኔ። በቃ ሸራተን ደግሞ ትልቅ ስም ነው። አየሽ ሸራተን እንደዚህ ነው እንዲህ ነው እንደዛ ነው። ስለ ቱሪዝምም ደግሞ ትንሽ የገባቸውን ያህል ሲነግሩኝ ኢምፕረስድ ሆንኩኝ። አሃ ለካ እና ራሴንም ሳየው የሆነ ከአዲስ አበባ ወይም የትም ቦታ ብሄድ ሰው ብዙ ጊዜ ተኝቶ ወይም ብሎ ወይ የሆነ ነገር እያነበበ ነው አይደል የሚደርሰው። እኔ ይገርምሃል የደረቀ ዛፍ ሁሉ እያየሁ የሚሄድ ሰው ሆኜ ማለት ብመላለስ እንኳን የማይሰለቸኝ ነገር እንዳለ ገባኝ። which ቱሪዝም ውስጤ እንዳለ ተረዳው ማለት ነው። እና this is how እንግዲህ በሁለት ቀኖች ልዩነት ነው። ሸራተንም ደግሞ ያኔ ፍላግሺፕ ሆኖ የመጣ በጣም ትልቅ ፕሮፐርቲ ነው። ለብዙ ሰዎች ራሱን የቻለ አንድ ዓለም ነው። አንድ ትልቅ
ከተማ ነው እና ዴስቲኔሽን ብለሽ ልትዩ ዴስቲኔሽን ሊጎበኝ የሚገባ ያኔ በነበረው እና ስሙ በአንድም በሌላም ይነሳል ፊልሞቻችን ላይ፣ ቲያትሮች ላይ ምናልባት በጣም ትልልቅ ቦታ ላይ ያሉ ሰዎች እዛ ይቀጣጠራሉ፣ ይገናኛሉ። ሸራተን ማለት በጣም ስታተስ የሚያሰጥ ምናምን ነው እና የመገፋፋት ነገርም አለው። ኦኬ እንደ ሸራተን ከሆነ እንኳን የማለት ነገር የምታየው ነገር የሚያምር ስለሆነ ዋይናት ብለ እሱ አይነት ነገር ነው እንግዲህ። እና የገረመኝ ነገር እድሜ ልክ ያሰብኩት የሆነው እና ላይክ መጨረሻ ላይ ስመርጥ የመረጥኩት ይሄ ሆኖ ተገኘና በጣም ደስተኛ ነኝ ያንን በመምረጥ። ስለዚህ ከሐዋሳ ዩኒቨርሲቲ ነው ግራጁዌት ያደረግሽው። እንዴት ነበር የዩኒቨርሲቲ ቆይታ? ኢንትረስቲንግ ደስ የሚሉ 3 ዓመታት ነበሩ። የሚያስቀው ነገር ምናልባት ታስታውሳለ፣ ልክ ካምፓስ ሲገባ ያው እኔ ባይደርስብኝም ሰከንድ ይር ተማሪዎች ኑ ቆይ በሷችሁን ላድርስላችሁ ነው ምናምን፣ ያው በሶ እኮ እዛ ጋር ስለሚጣል የሚሉት እና በሶህን ቆሎህን ምናምን አስረክበ በቃ እንደዛ የገጠሙ ነገር ስለነበሩ የምንስቅበት በጣም ሞመንት ነበር። ተቀብለው ይሄ ምንድነው ፍሬው ምናምን ይላሉ። ያው ፍሬሽ ማለት በቃ ፍሬው ነው። እንደዛ ተቀብለውት ወደ ዶርም ይሄዳሉ። እሱ ሲፈልግ የለም። የብዙ ሰው ኤክስፒሪየንስ ይመስለኛል። በጣም በቃ የሚያስቁ ሞመንቶች ነበሩ። ግን እኛ ዶርም ላይ 2 መንታ እህትማማቾች ነበሩ አንድ እኛ ዶርም ውስጥና እነሱ ልክ ከቤታቸው ወጥቶ ቤታቸው የገቡ ነው የመሰላቸው። ምክንያቱም ያው እህትማማቾች ናቸው። ላይፉ ቀጥሏል። ብዙ ምንትላላችሁም እኔ ያው ማልቀስ ምናምን ኦፍኮርስ ነበረ። ምክንያቱም ከቤተሰብ ተለይቼ አላቅም። እንደሱ ነበር። ግን በኋላ ዶርም ውስጥ ስንገባ ግን ሌላ ታሪክ በቃ። እና አዋሳም ደግሞ አዋሳ ነች፣ የምታላምድ ሀገር ነችና። ትምህርቱን እንዴት አገኘሽው? አሁን ለምሳሌ እንግዲህ በተለያዩ መንገዶች ያው ኮንቪንስድ ሆነሽ መርጠሽ ምናምን ሄድሽ፣ ገብተሽ ስትማሪው ትምህርት አሰጣጡ የመማር የማስተማር ሂደቱ ላይ የገባሽ የተገነዘብሽው እንደው ባይሆን ኖሮ ያልሽው ሀሳብሽን ያስቀየረሽ ወይም እንድትቀይሪ ያሳሰበሽ ነገር ነበር በወቅቱ? እውነት ይገርመሃል፣ የለም በቃ ብዙ ሰው ይታገል ነበር ከዛ ዲፓርትመንት ለመውጣት የገባው። ምክንያቱም ስሙ አለ፣ እነዚህ ወጥ ሊሰሩ ነው የገቡት፣ ወጦሎጂ ምናምን የመሳሰሉት ነገሮች አሉ። እኛ ብቻ ነን ዩኒፎርም ሆነን እንግዲህ በዩኒቨርሲቲ ደረጃ ዩኒፎርም የምንለብስ እኛ ነን። ያ ሁሉ ነገር አለ። የሼፍ ልብስ ለብሰን የሃውስኪፒንግ ልብስ የተለያዩ ሰርቪስ እና እነዚህ ነገሮች ብዙ ሰው ገፋፍቶታል ለመውጣት። እኔ ግን ይገርመሃል በቃ ፓሽኔትሊ ነው እየወደድኩት ነው የመጣሁትና ምናልባትም እንግዲህ እንደምታስታውሰው ከጃፓን የመጡ አስተማሪዎች ነበሩን፣ ከናይጄሪያ ነበሩ፣ ከጀርመን፣ ከኤዥያ፣ ከተለያዩ እና እነሱ ደግሞ የኖሩትን የሰሩበትን ያዩትን ስለሆነ የሚያስተምሩ ነበር። የበለጠ ኢምፕሬሲቭ በሆነ መልኩ ነበር እና አሁንም ድረስ ባይዘዊ ከፕሮፌሰር ትሪቡቫን ጋር እንገናኛለን። ይገርምሃል እንግዲህ ይሄ ሁሉ ጊዜ ያልሙና እዚሁ ሀገር ነው ያለው እና እንገናኛለን። ኦቨር ሶሻል ሚዲያ ነው የሚገርም። ያው ብዙ ግን ያው አትሊስት ያያል ፖስት ሳረግ እንግዲህ የኔ ልጅ የኔ ተማሪ እያለ አለም ካህንም እንደዛው ብቻ እነሱ እንደወደው አድርገውኛል በደንብ እና ግን ሳነበውም ሳጠናውም በቃ ደስ የሚል ነገር ነው የተሰማኝ። አይ ቲንክ በቃ ክሎዝ ቱ ማይ ሃርት የሆነ ነገር እንደሆነ ነው የተረዳሁት ማለት ነው። እና ግን የመጀመሪያ ሴሚስተር ትዝ የሚል ከሆነ እኛ ይሄ የገነት ዘውዴ ልጆች የምንባለው አይደለን እኛ እና የመጀመሪያው ነን እና በቃ እነዚህማ ወጪዎች ናቸው፣ የክሪስማስ ዌቭ ይዟቸው ይሄዳል፣ ዋን ነበር የሚሉን እና ያ ደግሞ እልህ አለ። ከኛ ባች ሰው ይወጣል ተብሎም ብዙ አይታሰብም ነበር። አንድ በጣም አስቂ ሞመንት ትዝ የሚለኝ ክላስ ውስጥ እያለን እኔ በቃ ምንም ብዙም የመፍራት ነገር ብዙም የለኝም እና ጥያቄዎች ሲጠየቁ እኔ ቶሎ ብዬ አወጣለሁ ምናምን በዛም ያው አስተማሪዎችም ማወቅ እንደዚህ አንድ አስተማሪ ትንሽ አስቂኝ የነበረው እንትን ጥያቄ ይጠይቃል። የዛን ቀን ብዙዎቻችን አላወጣንም። እንደዛ አይደለም፣ እንዲሁም አቴንዳንስ ሊይዝ ገባና ያው ህንድ ነው በጣም በተኮላተፈ እንትን ይጠራናል ሁላችንን እና አንድ በእኛም ሀገር ከበድ ያሉ ስሞች የምንላቸው አለ አይደለ? እንደዛ አይነት ስም ያለው ልጅ ነበረ በሰዓቱና በቃ ተንደፋድፎ ጠራው ያንን ስም።
ከዛ ልጁ ደግሞ እጁን ሲያወጣ በተፈጥሮ ኮስተር ያለ ልጅ ነው ብሎ አወጣ ማለት ነው። ከዛ ሰውየው ይኸውና አስተማሪ ኔም ኢዝ ዲፊከልት ቢሄቪየር ኢዝ ዲፊከልት አለና በቃ የዛን ቀን የሳቅኩትን ሳቅ በቃ ረሳው። እንደዚህ በጣም ብዙ ገጠመኞች አሉ። እኔም ስሙ ትንሽ እንትን ነው እና አልጠራውም፣ ግን የእንስሳ ስም ነው። አስታወስኩት። የሀገራችን ውስጥ ያለ በአማርኛ የእንስሳ ስም ነው፣ ሰዎች ይጠሩበታል። እውነት ነው። እና አምጣ የሆነ ነገር አምጣ አለው ቴክኒካል አሲስታንቱ ማለት ነው። እና ገባ ወደ ስቶር ነገር። ከዛ እንደገና ጠራውና ጫካ ገባ እንዴ ያለውን አስታውሳለሁ። እና ሌላው እዛ እንግዲህ አንቺም ይህንን አስተውለሽዋል ብዬ አስባለሁ፣ የፍሬንች ክላስ ነበረ። ምናልባት እዛ ላይ ያለሽ ኤክስፒሪየንስ ነው ታነሽ? ወይኔ በጣም በቃ ትዝታዎቼን እየነካካብኝ ነው። አዎ ፍሬንች ተማሪዎች ነን እና ክላስ ገብተን የኛ እኮ ታሪክ ተወርቶ አያልቅምና እንግዲህ ኤቢሲዲን ነው የምንማረው። ቤ ሴ ዴ ኡ ምናምን እያለ ብቻ ይቀጥለናል ጀማሪ ስለሆነ እና ከዛ ምንድን ናቸው እነዚህ መዋለ ህፃናት የሚጮሁት? በእኛ ያልተቀደደ ነገር የለ። ስንወጣ ደግሞ ያን ሰሞን መዋለ ህፃናት እያሉ የሚያላግጡብን በጣም ከሌሎቹ ይለያል። ምክንያቱም ቀደም እንዳልሽው አንደኛ ይሄ የላቦራቶሪ ነው የሚባለው። በእርግጥ ግን ያው ኪችን አለ፣ የመጠጥ መስተንግዶ አለ፣ የሃውስኪፒንግ አለ ክፍሎቹ እና እዛ ስትሄጂ የምትለብሻቸው የዩኒፎርም አልባሳቶች አሉ የተለያየ ማለት ነው። እና እሱንም ሲያው አንደኛ ይለያል። ትምህርቱንም ደግሞ እንደዚህ አሁን እንዳልሽው ኤቢሲዲው አይነት ነገር ደግሞ ጀስት ማለህፃናት የሚያስመስለው ነገር አለና ትንሽ ብዙ ሰዎች ፍረስትሬት ያደረጉ ነበረ፣ ይሰማቸው ነበረ። እና ደግሞ በመጀመሪያው ሴሚስተር ፎርን ያመጣሽው ሰቃይ ተማሪም ነሽ እንግዲህ ማለት ነው። እንግዲህ ምንም ማድረግ አይቻልም። ኦኬ እንዴት ነበር? ተሸልም ያለው ወርቅ ጀንደር ክለብ ነበር እዛ እና ጀንደር ክለብ ያው ጥሩ የሚያመጡ ሴቶችን ማበረታታት ነበርና አለች ወርቅ ቀለበት አለችኝ የተሸለምሽው። ከእንትኑ ማህበሩ ምንድን ነው? አሶሲሽኑ ነው። አሶሲሽኑ ራሱ ፎር ያመጡ ልጆችን ይሸልም ነበርና እና አለች ወርቋ። ይገርምሃል። በጣም ትልቅ ታሪካዊ ወርቅ ነች። ከዛ በኋላ ነው እንግዲህ ኮምፒቲሽኑ እንትን እያለ መጣ። ግን ትልቅ ነገር ነው። በመጀመሪያ ሴሚስተር ያው ማይገመቱ ልጆችም አሉ። በእርግጥ አንቺ እንኳን ያው ታስፈሪ ነበረ። ሌሎቹ አድፍጠው ፎር ያመጡ አሉ። ከወጣሽ በኋላ የሆቴልን ዓለም እንዴት አየሽው? ተመረቀሽ ከወጣሽ በኋላ ምክንያቱም እንዳልሽው እንደ አንድ የአዲስ አበባ ልጅ አዲስ አበባ እንዳደገ ሰው የተሻለ ግንዛቤ ያላችሁ አብዛኞቻችሁ የአዲስ አበባ ልጆች ሆቴል ምንድን ነው፣ ምን ይመስላል፣ ሸራተንም አለ ሌሎችም ምናምን እና ኤክስፔክቴሽንም በዛ ልክ ይኖራል ብዬ አስባለሁ። እና ሪል ኤክስፒሪየንሱ ደግሞ ምን ይመስል ነበረ? ወደ ስራ ዓለም ስትቀላቀይ የገጠመሽ ነገር ምንድን ነው? እኔ ይገርምሃል ሌክሶዬ በጣም እድለኛ ነኝ ብዬ አምናለሁ። እግዚአብሔር በእውነት ለእኔ የተለየ የሚወድ ስሜት አለ። እንደዛ ነው የሚሰማኝ። እንደ እምነትሽ ነው እኮ እንደዛ ይመስለኛል። ለእኔ ኦፍኮርስ ጥሩ ጅማሮ ነበረኝ። ማለት እንግዲህ ምናልባት የራሱም ደግሞ ፕሮሴንኮንስ ይኖረዋል። ግሎባል ሆቴል ነው የመጀመሪያ ስራ የጀመርኩት። ግሎባል ሆቴል ያኔ እኮ በቃ ትልቅ ሆቴል ነው። በጣም ተጠቃሽ ነው። ፎር ስታር ሆቴል ነው። ትልቅ ሆቴል ነው በቃ። እና እዛ በአንድ ኢንተርቪው የዲፓርትመንት ማኔጀርነት ፖዚሽን ነው ያገኘሁትና በእኔ ሪስክ ወስደዋል። ሃውስኪፒንግ ማኔጀር ነበር የገባሁትና ለእኔ የምልህ የተማርኩትን ነገር የመጀመሪያ ወደ መሬት የማወርድበት አጋጣሚ ነው። ጥሩ አጋጣሚ ነው የሆነልኝና ማኔጀሮቹ የነበሩት ጀነራል ማኔጀር የነበሩት እና ሌሎች ዲፓርትመንት የሚመሩት ሰዎች ደግሞ በቃ ትልልቅ ሆቴሎች ውስጥ የሰሩ አይ ቲንክ እንዲሁም ጀነራል ማኔጀር ኤር ፍራንስ ውስጥም ከዛ ፊት ሰርተዋል። ከዛ ሂልተን ሆቴሎች፣ ሌሎችም ሆቴሎች ላይ እና ጥሩ እውቀት ያካበቱ ሰዎች ስለነበሩ
ያው ማኔጀር ደግሞ ስትሆን ሁል ጊዜ የማኔጅመንት ብሪፊንግ አለ አይደለ? እና ያ ደግሞ የበለጠ እንድማርበት ረድቶኛል። በቃ ኦልሞስት ኦን ዴይሊ ቤሲስ ሚቲንግ ውስጥ ኖርክ ማለት አመቱ ሙሉ እንደ ስልጠና ነው የማይሆን ለኔ። በቃ የተሰለሰን ከብዙ በጣም ብዙ ነገር ነው የተማርኩት። ፕላን ማድረግን፣ በጀቲንግን፣ ኤቭሪቲንግ በቃ እነዚህ ማኔጀሪያል ሮል የምትላቸውን ነገሮች ሁሉ አንድ አመት ሙሉ እንደ ስልጠና ትምህርት ቤት ላይ ሚሲንግ ሊንክ ነው ተብሎ የሚታሰቡ ማታገኛቸው ሪሊ በቲዮሪም በተግባርም ያልተማርሻቸው ነገሮች ይሄ አክቹዋሊ ማኔጅመንቱ ላይ ወርኪንግ ኢንቫይሮንመንቱ ላይ መታቂያቸው ስኪሎች ናቸው እነዚህ። በቃ በትክክል ከዛ ደግሞ እንትኑንም ይሄ ፈረሱም ሜዳውም ያው የሚል አይነት ነገር ነበርና የተማርኩትን ነገር የሚገርም ለመተግበር በደንብ እድሉን አግኝቻለሁ። እሱ በጣም ጥሩ አጋጣሚ ነበረ። ምስጋና ይገባቸዋል። ከዛ እንግዲህ ወደ ጁፒተር ሆቴሎች ግን ከዛ በፊት አሁን ለምሳሌ እንዳልሽው ግሎባል 4 ስታር ሆቴል ነው በወቅቱ ትልቅ ሆቴል ነው። ብዙ ሰዎች እንደው በጣም ፍላጎት እንኳን ኖሯቸው ለመግባት ትንሽ የሚያስቸግር ነበረ። በወቅቱ የነበሩትም ሊሚትድ ናቸው ሆቴሎች። አሁን አንደኛ በሃውስኪፒንግ እንግዲህ በማኔጀሪያል ፖዚሽን የገባሽው አንድ እሱ ነው። ልምድ ያልነበረሽም ልምድ ሳይኖርሽ እንዴት እንደዛ አይነት ፖዚሽን ላይ መግባት ቻልሽ? አንድ ሌላው ግን አንቺ እንግዲህ ያው አካዳሚካሊም ጥሩ ግሬድ አለሽ፣ ቋንቋም ጎበዝ እንደሆንሽ አውቃለሁ እንግሊዝኛው ላይ እና ከዛ አንጻር ወደ ፍሮንት ኦፊስ እንደው ወደዚህ ወደ ከስተመር ሰርቪሱ እንዴት ወደዛ አላማተርሽም እና ወደ ሃውስኪፒንግ ገባሽ የሚለውን። ያ ነው ኦፕን ፖዚሽን የነበረው። ኦፕን ፖዚሽን ስለነበረ ነው። ኦፕን ፖዚሽን አወጡ ግሎባል ሆቴሎች፣ አመለከትኩኝ፣ እዛ ገባሁኝ። ይገርምሃል እኔ ምንድን ነው ሰው ኢንተርቪው ላይ የሚወድቀው ለምንድን ነው? መፍራት አለ፣ መደንገጥ አለ። በተፈጥሮዬ ብዙ እንደዛ የለኝም። እንዳልኩ አስተዳደጌም ያን አይነት ምንም በቃ እንደዛ አይነት ነገር የለም። እኛ ቤት ሁላችንም ብዙ ይሄ ፐብሊክ ስፒች እንደዚህ አንፈራም። ኢንተርቪውም በቃ ኢንተርቪውን ምንም እሱ ነው እንዳልከው። ምናልባት ቋንቋን መድፈሬ ጠቀሜታ ይኖረው ይሆናል። በቃ ያ ነው። ግሬዴ ደግሞ ያው ወሳኝነት፣ ጥሩ ግሬድም መኖሩ ይጠቅምሃል። ያው ስክሪን አትሊስት ስክሪን እንድትደረግ ያግዝሃል። እና እነዛ ነበሩ። እንደው እስቲ ሃውስኪፒንግ እንግዲህ በብዙ ነገር ስታዩ የአንድ ፕሮፐርቲ በቃ ኮር ዲኤንኤ ነው፣ ዋና ነገር ነው እና መታያ ነው። የትኛውንም ፕሮፐርቲ ከሌ ሆቴል ስትይ የምታየው ነገር ከአርኪቴክቸራል ዲዛይኑ ጀምሮ ክሊነሱ ያለው የፕሮደክት ኳሊቲ ኤቭሪቲንግ ኢዝ ሃውስኪፒንግ ነው። ከንጽህና ከዛ ያንን ከመጠበቅ ሜንቴን ከማድረግ ጋር የተገናኘ ነው። ከዛ በኋላ ነው ሌላውን ነገር የምታየው ፋሲሊቲው በአብዛኛው እና እዛ ላይ እንግዲህ አዲስ ሆነሽ ነው የገባሽው፣ በማኔጀሪያል ፖዚሽን ነው። እንደው ላይ አመለካከቴን ቀይሮታል፣ ከዛ በኋላ ላለኝ ኬሪየር መሰረት ሆኖኛል የምትይውን የተማርሽው ነገር አለ እዛ ዲፓርትመንት ላይ ስትሰሪ? እንግዲህ የሆቴል በተለይ በአብዛኛው ሪዞርትን ሳንጨምር ለምሳሌ ከተማ ላይ አዲስ አበባ ላይ ያሉ ሆቴሎችን ብናይ በፐርሰንቴጅ ደረጃ ብታየው ብዙዎቹ ከ80% በላይ ሬቬኗቸው ሩሙ ነው። በጣም ብዙ ባንኮች ምናምን ከሌላቸው ካላቸው ውጪ ማለት ነው። እና እንደዛ ስትመለከተው ሃውስኪፒንግ has to make sense in everything even ባንኮት መሆኑም ይመለከታል። everything ሃውስኪፒንግ ሲሆን ኢንታየር ቢልዲንጉ ይመለከታል። እና እሱ ነገር ሞር ፎከስ ዶኜ እንድሰራ የበለጠ እንዳነብ ሪሰርች እንዳደርግ ከስሬ ካሉ ልጆች አዋቂዎች ናቸው፣ በጣም የሚያውቁ ሰዎች ናቸው እኮ ነው የምመራቸው ሰዎች። እንዳልኩ የእድል ጉዳይ ሆኖ እንጂ የትምህርት ጉዳይ ሆኖ እንጂ እነዚህ ሰዎች በጣም የሚያውቁ ናቸው። ከነሱ ነው እኔ የተማርኩ የመጣሁት። ለመናገር የእኔን ትንሽዬ ወረቀት ከነሱ ልምድ ጋር እያዋጀርኩኝ የተሻለ ነገር ለማምጣት መሞከሬን ብቻ ነው የማውቀውና እሱ ነው። ከምንም በላይ ግን ሪስፖንሲቢሊቲው ከባድ ነው ሃውስኪፒንግ ላይ። እንዳልኩ ነው ኤኒ ሴልስ ፖይንት ሃውስኪፒንግ ላይ ድክመት ከተገኘ ትልቅ እንትን ፕላስ የጌስቱ ሴኪሪቲም የጌስቱ ሴፍቲም እኮ አንተ ጋር ነው ያለው። ሩም ውስጥ ያለው ነገር በሙሉ ፕሮቴክት ስለመደረጉ ኤቭሪቲንግ የሃውስኪፒንጉ ሮል ነው የሚሆነው። እና ልጆቹ በጣም ጥሩ ነበሩ። ከኔ ስር የነበሩ ልጆች በጣም ጥሩዎች ነበሩ፣ ጎበዞች ነበሩ፣ የሆነ ስራቸውን አውቀው የሚሰሩና በቃ ምላቸውን ነገር ሳልናገር ይረዳሉ እና ይተገብሩታልና በቃ ወዝ ላኪ ናፍ። ከዛ በኋላ ወደ ጁፒተር ነው የሄድሽው። ጁፒተር ደግሞ እንግዲህ በጣም ከፍ ባለ ፖዚሽን ዋና ስራ አስኪያጅ ነው የሆንሽው። አይ ቲንክ በወቅቱ 23 ዓመትሽ ነው ተብሏል።
ሳጣራ ይጣራ ካልኩሌሽን ውስጥ መቼ እንደሆነ አልናገርም እንግዲህ አትናገር። እና ይሄ በጣም ያንግ ነሽ ዞሮ እና አንድ ልምድ በማኔጀሪያል ደረጃ ልምድ የሌለው ሰው በ23 ዓመቱ በጣም ብዙ በልምድ የሚበልጡት በእድሜ የሚበልጡት ሰዎች ባሉበት ኢንቫይሮንመንት ውስጥ የዋና ስራ አስኪያጅነትን ሮል መውሰድ ምን ይመስላል? ምን ፊሊንግ ነበረው? እንዴትስ ተወጣሽው እነዚህን ነገሮች የሚለውን ነገር ማወቅ ፈልጌ ነው። አላመለከትኩም። ሌክሶ ለዋና ስራ አስኪያጅነት አላመለከትኩም። ሹመት ነው፣ የፖለቲካ ሹመት ነው ይሄ ነገር። እኔ ላመለክትም ባልችልማ፣ ምክንያቱም ያለኝ ልምድ ወረቀትና 1 ዓመት ብቻ ነች። ያ እንግዲህ 1 ዓመት ነው ግሎባል የሰራሽው። ሶ ቀጥታ ወደ ጁፒተር ነው። ሶ እንዴት ጆይን አረግሽ? ማስታወቂያው ጁፒተር አዲስ ነው፣ አልተከፈተም ነበር ያኔ። እዚህ ለሃል ሚሊኒየም የኢትዮጵያ 2000 ማለት ነውና ያን ሰሞን ሃይፕ ነበር። በቃ አገሩ በሙሉ ሃይፕ ላይ ነበር። በቃ ሚሊኒየም በቃ ታሪክ የሚፈጠር ነው የሚመስል የነበረውና ብዙ ሆቴሎች፣ ብዙ ህንፃዎች ወደ ሆቴል ኮንቨርት እያደረጉ ነበር። ሶ ጁፒተር is one of them ኮንቨርት ካደረጉት መካከል እንጂ ሌላ መልቲ ፐርፐስ ቢልዲንግ ነበር። እና ከመጀመሪያው ጀምሮ እንትን ሲወጣ ማስታወቂያ ሲወጣ አንድ ጓደኛዬ ደግሞ እኮ ጎበዝም አይደለው ማስታወቂያ ይማት ይገርምሃል፣ የግሎባልንም ሰው ነው የነገረኝ፣ የዚህኛውንም ሰው ነው የነገረኝ። እና አመለከትኩኝ። ሳመለከት ያላመለከትኩበት ዲፓርትመንት ያለ አይመስለኝም ከሴኩሪቲ በስተቀር። ሁሉም ዲፓርትመንት ኃላፊ የሚሉት ላይ በሙሉ ፖዚሽን ላይ ነው ያወጣው፣ ብዙ ነው የወጣው ሙሉ ማለት ነው። አይ ቲንክ ሁሉንም በቃ እንዳልኩ ነው ሴኩሪቲ ሳይሆን አይቀርም የቀረኝ እንጂ ሌላውን አመልክቻለሁ። ይኸው የወጣትነት ኤነርጂ አለ አይደል? እና ኢንተርቪው ጠሩኝ። እንዳልኩ ምንም ኢንተርቪው ላይ ብዙ ብቻ ደፈርላለሁ ባጭሩ። ሶ አስታውሳለሁ እኔ እንደዚህ አይነት ኢንተርቪው አይቻል አቀ 1 ሰዓት ተኩል 2 ሰዓት የፈጀ ኢንተርቪው ነው የተደረገው። እና መጨረሻ ላይ ነው በሲኦ ሌቭል ነው። እና እኔ ያላወቅኩማ ለምን እንደሚያደርጉኝ፣ ለካ ለምን እያጩኝ እንደሆነ ያላቅም። ምንድነው ግን ይሄ ሁሉ ጥያቄ ብዬ የትኛው ዲፓርትመንት ወይም የትኛው ፖዚሽን እንደሆነ አታውቂም? ጀስት ኢንተርቪው ነው። እና ተጠርተሻል የተባልኩት ኩኝና እንዲሁም መጨረሻ ላይ what do you want ነው ብዬ ሁሉ ጠይቄያለሁ። ማለት ጥያቄው በጣም ሲበዛ what do you want ነው ብዬ ኤቭሪቲንግ ነው መልሱም የነበረው ኤቭሪቲንግ። ሶ ኦኬ ለካ ፔሸንሴንም ነው የሚለኩ የነበሩት how patient is she ነው። ኤኒዌይ እሱ በዛ ሁኔታ ስትረስፉል የሆነ ኢንተርቪው አለ እንደዚህ በጣም ውጪ ላይ ይጠቀሙታል። እኛ ሀገር ብዙ የለምና ኢሞሽናል ኢንቴሊጀንስ ሽን ምናምን ቴስት ያደርጋሉ ማለት ነው። በቃ እንዲሁም ባለቤቱ ያው ውጭ ሀገር ኖሮ ስለመጣ እሱን ነው ኢሞሽናል ኢንቴሊጀንስን ነው ለካ ቼክ የሚያደርገው። እኔ ያንን አላቅምና ኤኒዌይ አልቆ ወጣሁኝ። ከዛ አልፈሻል ተብሎ ተደወለልኝ እና ለየትኛው ዲፓርትመንት አልኩኝ። አይ ለስራ አስኪያጅነት እኮ ለየትኛው ዲፓርትመንት? አይ ለዋናው ያው ዲፓርትመንቶች ላይ አላመለከትኩም። ያኛውን ጭራሽም አላስበውም። እንዴት ታስባለህ? አይ ለዋና ስራ አስኪያጅነት አክቹሊ የብራንች 2 ነበር ጁፒተሮች ቦሌው ጋር የብራንች ስራ አስኪያጅነት የሚል። አይ እኔ እኮ አላመለከትኩም። አዎ አንቺ አላመለከትሽም፣ ግን እኛ እዛ ቦታ ላይ አጭተንሻል ሲሉ ማለት እኔ ማለት ኤክሳይትድ አልሆንኩም። ምክንያቱም እንዲህ ምን ማለታቸው ነው? ማለት እንዴት ነው 1 ዓመት ሰርቼ ብራንች ስራ አስኪያጅ ትሆናለች ብሎ ያሰቡት አልኩና አወላወልኩኝ። እስቲ ላስብበትና ልደውል ነው ያልኩት። እንግዲህ ሜቢ ሌላ ሰው ቢሆን በጣም ግራብ የሚያደርገው ይመስለኝ። በወቅቱ ግን ምን አስበሽ ነው እንደዛ አልሽው? አልችለውም ነው አልችለውም ነው። ያስፈራል። ያው ዋና ስራ አስኪያጅ ሲባል በቃ በጣም የተለመደም አይደለም እና ወጣቶችን ደግሞ አናይም በዛ ዘመን ማለት ትልቅ ሰውን በቃ ስራ አስኪያጅ ሲባል እኛ ራሳችን የተሳለብን ነገር እኮ አለ። ከሱ አንጻር ከዛ አሰብኩበት እና እንግዲህ እነሱ አምነውብኛል አልኩኝ። እነሱ አምነውብኛል፣ እኔ ለምንድን ነው በራሴ ማመን ያልቻልኩት ብዬ ራሴን ነው ኳስችን ያደረኩት። ሶ ሰልፍ ዳያሎግ አይነት ነገር ነበረ ማለት ነው ከራሴ ጋር። ሰዎችንም ሳማከር ምን ከሆነ ሆነ ነው አይነት ነው። ኦኬ ብዬ ያው ገባሁ እልሃለሁ። ያው ከዛ በኋላ እንግዲህ ተረከብሽ? ኖ በጣም ከባቹ የመጀመሪያው ነሽ በዛ ፖዚሽን ይመስለኛል። ሆል ባች ባንች ልክ ፈጥኖ ያን ፖዚሽን የተቆናጣጠ ያለ አይመስለኝም። ስፕሪንት
ሰው ይሄ ቅድም ያልኩሽ አሁን የኤጅ ጉዳይ አለ፣ የልምድ ጉዳይ አለ። በጣም ረጅም ዓመት የሰሩ ሰዎች አሉ ሆቴል ላይ ይታወቃል። በተለይ ቀደም ሲል በነበሩ ዘመናት እንደዚህ ወጣቱን ጄኔሬሽን በብዛት አታገኝም። ያው የተሰባጠረ ሊሆን ይችላል። እና የገጠመች ቻሌንጅ የለም ወይ አሌክስ? በጣም አለ እንጂ አንድ የረሳሃት ጀንደር ደግሞ አለች። ጀንደርም አለች፣ እድሜ አለ፣ ኤክስፒሪየንስ አለ። መጠየቅ የነበረብኝ አንዱ እሱ ጀንደር አለች። ይገርመሃል። አንድ እንደው ዝም ብዬ ሼር ማድረግህ አጋጣሚ ጸሐፊ ጋር መጥተው አንድ እንግዳ ስራ አስኪያጁን ፈልጌ ነበር አሉ ማለት ነው። ኦኬ ብላ ያው አስገባቻቸው ወደ እኔ። ከዛ እኔ ጋር መጡና ይቅርታ ስራ አስኪያጁን ፈልጌ ነበር። አይ እኔ ነኝ ምን ልታዘዝ አልኳቸው ማለት ነው። ይሄ አለ አይደለ አንደኛ እንዴት ነው ነገሩ የሚል ይሄ የመጠራጠር የእድሜውም የጾታውም የምንም ተደምሮ ብቻ ትንሽ ደቂቃ ፈጀባቸው ለማሰላሰል አሰቡበት። ትንሽ ኦኬ ወደበር ብለው ያው ከዛ ያው ቀጠልን። እንዲህ አይነት ነገሮች ነበሩ። መስመር ለማለፍ የሚሞከርባቸውን ብዙ ሲቹዌሽኖች ታያል። በተለይ እንግዳ ሆኖ በሚመጡ ስታፎቼ እንኳን ክብረት ይስጣቸው። በጣም 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 በጥሩ እንትን ያሳለፍ ነው። እንግዶች ጋር ሲመጣ ግን አለ አይደል እንዲህ አይነት ነገሮች ይኖራሉ እና ቻሌንጁ በደንብ ነበረ በዚህ ኤሪያ። ከዛ ውጭ ግን በስራ ስንመለከት እኔ የምመራቸው የነበሩት ሰዎች ቅድም እንዳልኩ ነው ከኔ በላይ በጣም የሚያውቁ እጅግ በጣም ልምድ ያላቸው በሳል ሰዎች እንዳልኩ ነው። እኛ የመጀመሪያ ባች ስለሆነ ዲግሪው የለም በቃ እንጂ እዛ ቦታ ላይ መሪ መሆን የነበረባቸው ሰዎች ነበሩ እኔ የምመራቸው የነበሩት እና በጣም እኔ አንድ ነገር ጥሩ አደረግኩ ብዬ የማስበው ከነሱ ለመማር ዝግጁ ሆንኩ። ምንም እንደማላቅ ለራሴ ነግሬዋለሁ። በቃ አታቂም ሮማን እንደው አጋጣሚ ነው እንጂ ነው እያልኩ ለራሴ አንቺ የምትመሪያቸው እነዚህ ከዌይተሮቹም ከሰርቪስ ስታፉም ከኤቭሪ ስታፍ መማር ነበር እኔ ያስኩት እና እነሱ ያበቁኝ ማኔጀር ነኝ ብዬ ነው የማስበው። እኔ ያበቃኋቸው ብዙ አይደለም፣ እነሱ ሞር አብቅተውኛል ብዬ ነው የማስበው እና አይ ቲንክ የመሪ ተመሪ ነበርኩ ብዬ ነው የማስበው። ግን ለውጥ አሁን ዝም ብዬ ሳስበው ከስታፎችሽ ጋር በጣም ጥሩ የሆነ ግንኙነት ነበረሽ። ምንድን ነው የማኔጅመንት እንትንሽ ስታይልሽ፣ ፍልስፍናሽ? ከቲሙን እንዴት ነው የምትመሩ የነበረው? ምክንያቱም ይሄ ራሱን ችሎ አንድ ፍልስፍና ነው። ሰዎች ጋፕ አለብን ብለው ሲያስቡ አግሬሲቭ ሊሆኑ ይችላሉ አንዳንዴ እና ያላቸው ግንኙነት ይበላሻል ከቲሙ ጋር የተለያየ አይነት እንትን ይፈጠራል። እና ያንቺ ምን ነበረ? እኔ በጣም ሊብራል ነኝ ብዬ ያስባሉ፣ ይጠቅማል ብዬ ስለማስብ ማለት ነው። ከምንም በላይ ግን ቢንግ ሀምብል አለ ሂዩሚሊቲ። ሀምብል ከሆንክ እኮ ምንም የሚያጋጭህ ነገር የለም። ፈርስት ኦፍ ኦል አይ እንደሆነ በቃ ማኔጀር ነኝ ብዬ የምኮፈስ ቢሆን ኖሮ ነገር ጥሩ አይመጣም የእውነት። ግን በቃ በጣም ከነሱ መማር እንደምፈልግ ሲያውቁ ሲረዱ እኔን ለማስተማር ነው ጥረት የሚያደርግ ለማወቅ አዲስ ነገር ለመፈልሰፍ እንዲህ እኔ ደግሞ በዚህ እነሱ ምናልባት ትንሽ ጋፕ ያለቻቸው የሊደርሽፕ የምናምኑ ላይ 1 ዓመትም ቢሆን ያስኳት ልምድ ትምህርቱን ይዤ ወረቀቱን ይዤ ወደ ቀጣይ ግን ደግሞ በጣም ሰፖርቲቭም ከኔ በላይ ደግሞ አለቆቼ ነበሩ፣ ሰፖርቲቭ የነበሩ በሄድ ኦፊስ ደረጃ እና ባለቤቱም ጭምር ማለት ነው። በጣም አዋቂ ጥሩ ሰዎች ነበሩና የነሱ ድጋፍ አልተለየኝም ሆነ ዴይሊ ቤሲስ። ከዛ ውጭ ከሰው ከመማሬ በላይ ደግሞ ኦነስትሊ 16-17 ሰዓት ነበር የምሰራው። ባለች ሰዓት እያነበብኩኝ፣ ሰርቪሱም አዲስ ሆቴልም ስለነበር በጣም ፎሎ አፕ ይፈልግ ነበረ። ረጅም ሰዓት ነው ቱ ደ ኤክስቴንት ልጆቹ ማታ ቤት ሲገቡ ልጆቹ ቤታቸው መግባታቸውን አረጋግጬ የመጨረሻ ሰው ነበርኩ ቤቴ የምገባው እና ኢማጂን አዙረ ገብትሶ ሊትራሊ አልተኛም ማለት ይቻላል። እና እሱም ጥሩ ራሴን ትንሽ የተወሰነ ገፋ አድርጌው እንድማር አድርጎኛል። ያ ከስታፎቼ ጋር አሁን ድረስ ለበዓል ይደውሉልኛል። ይኸውልህ እንደው በዚህ ዙሪያ ላይ አሁን ሜንተሪ ነው አብቅቶኛል ወይም አብቅታኛለች፣ ይህንን መንገድ አሳይታኛለች፣ ሮል ሞዴሌ ነች ወይም ነው መትዮ ሰው አለ
እንደው ያው የጾታም ጉዳይ ስለሆነ ነች የሚለው ነገር ሁሌም ወንዶች ላይ ሆኑ ይችላሉ። አንቺም ሜንተርሺፑ ላይ እንዳለሽ አውቃለሁ፣ ወደሱ እመጣለሁ። ግን አንቺ እንደው አርአያ ነው፣ በዚህ ሰፖርት አድርጎኛል፣ መንገድ አሳይቶኛል ምትይው ሰው አለ? አዎ አሉ። አንዱ ኤልያስ አሰፋ ይባላል። ኦልሶ ኖን አዝ ፔፔ። በጣም ፔፔን ታውቀዋለህ አይደል? ፔፔ ለእኔ እንደ አባቴ ነው። ብዙ ነገር መስመር አስይዞኛል። ቢኒያም ብስራት የጁፒተር ሆቴሎች ባለቤት እጅግ በጣም በቃ በህይወቴ የእውነት በጣም ከማከብራቸው ሰዎች አሁንም ድረስ አለ አይደል በቃ ልቤ በጣም የሚገዛለት አይነት ሰው ነው ቢኒያም። በጣም መልካም ሰው ነው። ቬሪ ሃምብል አይደለም አብረሽ ሰርተሽ እኔም ፐርሰናሊ በጣም አፕሪሼት ማድረገው ሰው ነው። አብረን አልሰራንም፣ ግን እንዲሁ አንዳንዴ ይመርጥና ስራ አስኪያጆችን የአዲስ አበባ ሆቴል ኦነርስ አሶሲዬሽን ፕሬዚዳንት በነበረ ሰዓት ያገኘን ነበረ። ተውጣተን 8-7 ምናምን እየሆን እንደዚህ ቢሮ እንሄዳለን፣ ያዋራናል። ሴክተሩን ለማሳደግ ለማሻሻል ምን ነገሮች መደረግ አለባቸው የሚለውን ሀሳብ ይወስዳል። በጣም እውቀትም አለው ዘርፉ ላይ። በጣም ይገርመኛል ሀምብልነሱ፣ እውቀቱ ምናምንና አይደለም አንቺ እኛም ስለሱ ተናግረን አንጠግብም። በጣም እኔ ይገርመኛል ሰው አንዳንዱ ሰው መጽሐፍ ነው ራሱ። ቢኒያም መጽሐፍ ነው። እሱም በጣም አንባቢ ነው፣ ያነበበውን ያካፍላል። በጣም ሊበራል ሰው ነው፣ ያለህን ነገር እንድታወጣ ነው የሚያግዝ። በጣም ሀምብል ነው። በቃ በብዙ ነገር ከሱ የሚገርምሽ ነገር ዲጂታሊ ሊትረሲ እንዲኖረኝ ላይክ ያለኝ ለራሴ ማለት ነው። ለምሳሌ ስለ ኦቲኤ ኦንላይን ትራቨል ኤጀንቶች ስለ ኮሚሽኑ ስላለው ነገር ምናምን በጣም የጫረብኝ እሱ ነው። እና ያለው እውቀት 5 ደቂቃ ቁጭ ብለሽ ከሱ ጋር ስታወሪ በጣም ብዙ እኔ ስራ አስኪያጆኝ የማላውቀውን ነገር ከሱ ያወቋቸው ነገሮች ነበሩ። በጣም ወደ ኢትዮጵያ ኢንዱስትሪ ሆስፒታሊቲ ኢንዱስትሪ ቢመጣልን ደስ ባለን፣ ግን ያው እንግዲህ ሌላ እንትን ውስጥ ገብቷል ይመስለኛል። ኦኬ ሌላ ምን እያለን ነበር? ያ ሮል ሞዴሎቼ ከዛ በኋላ ፔፔና ያው እሱን ከዛ በኋላ ያው እናቶ ታዲዮስም በጣም ብዙ የተማርኳቸው ነገሮች አሉ። በጣም ከአቶ ታዲዮስ ከሱ ደግሞ ይገርመሃል ያለመታከትን፣ አዲስ ነገር ፍለጋን፣ በቃ ክሬቲቪቲን፣ በቃ አለመሰልቸትን፣ እንቅልፍ አልባነትን፣ ከምንም በላይ ደግሞ አቶ ታዲዮስ ባይ ዘ ዌይ አዲስ ነገር መፍጠር እንደሱ የሚያስደስተው ሰው እኔ አላየሁም። እንደ ባለ ሀብቶች ሀብቱን ሲል ብዙ አላየሁም። ምን ልፍጠር፣ ምን አዲስ ነገር ላምጣ። ያ በጣም ከሱ ጋር ደግሞ ያልቆፈርነው አይነት ነገር የለም ብዙ እና ለእኔ ቆንጆ ኤክስፔሪየንስ ነው የሰጠኝ እሱም ማለት ነው። ከዛ ውጪ እንደ ሮል ሞዴል የማያቸው ናዲያ ዌበር፣ ቢለኔ ስዩም ብዙ ክሎዝሊ የማውቃቸው እና ጥሩ ነገር ለእኔ ልቤ ውስጥ ያስቀመጡ እንደ ሜንቶሮቼ ሆነው ያገለገሉኝ እነሱም ናቸው። ናሁሰናይ ግርማ እነዚህ ናቸው። ያው የተዘነጉም ካሉ እንግዲህ ሁሉም ማሻራ ያላችሁ ሰዎች አላችሁ። ያው ለመጥቀስ ያህል ነው። ነካክቼ ደግሞ እንዳላቀያይምሽ ከወዳጆችሽ በቦስተን ፓርትነርስ በኩሪፍቱ ሪዞርቶች ላይም እንዲሁ ለ9 ዓመታት እንግዲህ በትልቅ ኃላፊነት ላይ ሰርተሻል እና እንዴት ነበረ የነበረሽ ቆይታ? አሁን ደግሞ የመልቲፕል የሆኑ ፕሮፐርቲዎች ናቸው። መልቲፕል ፕሮፐርቲ ሲሆን እንግዲህ ከኢንዲፔንደንት የሆኑ 1 ፕሮፐርቲ 2 ፕሮፐርቲ ከመምራት የተለየ ልምድ ይኖራል እና እዛ ጋ የነበረው ሁኔታ በኮርፖሬት ውስጥ ማለፍ መስራት ምን ይመስል ነበረ? ትክክል። አሁን ደግሞ ከኦፊስ ከሆቴል ሴታፑ ወጥቼ ሆስፒታሊቲን በኦፊስ ሌቨል ስንሰራ ነበር እዛ ላይ ኩሪፍቱ። በጣም ደስ ብሎኝ 9 ዓመት ይሁን 9 ቀን ሳላውቀው ነው ያለፈው ለመናገርና ያ እንዲሆን ያደረገው የመጀመሪያው እንግዲህ አቶ ታዲዮስ ብያለሁ። ከዛ ቀጥሎ ግን ቲሙ ራሱ የሚገርም ቲም ነበር። እንዴት ልበል፣ ልክ ይሄ የሆስፒታሊቲ ዋሪየርስ አለን አይደለ? በቃ አዲስ ነገር ለመፍጠር የሚሟሟት ቲም። በቃ ኤቭሪዴይ ያ ቲም ነው ያለው። ኤቭሪዴይ ደስታ ያለበት እንትን እንቅስቃሴ ነው ያለው። ኦኬ ዛሬ አዲስ ነገር ይሄ ልናረግ ያን ልናረግ ነው። ከስክራች ጀምረ ነው ኩሪፍቱ ላይ ኤኒቲንግ ከስክራች ነው የሚጀምረው እና እሱ ኢት ዋዝ ቬሪ ቬሪ ሞቲቬት የሚያደርገኝ አይነት ሲቹዌሽን ነበረ ኩሪፍቱ ላይ። በተለይ የመጀመሪያዎቹ ዓመታት ኒው ቢዝነስ ዲቨሎፕ ማድረጉ ላይ ነው ሞር ቢዝነስ ዲቨሎፕመንቱ ላይ ነበርሽ መጀመሪያ? ኒው ቢዝነስ ዲቨሎፕመንቶችን አብሬ ዲቨሎፕ ማድረግ ላይ ነው።
አሁን ከነዚህ መካከል ይሄ ዋተር ፓርኩ አሁን ሪሰንትሊ የተከፈተው ኩሪፍቱ አፍሪካ ቪሌጅ፣ ጅቡቲም ላይ እንደዚሁ፣ አፋር ላይ ምን ገራአልታ ብዙ ክፍለ ሀገሮችም ላይ ከሀገርም ውጭ እንደዚህ የሞከርናቸው የሰራናቸው እንትኖች ነበሩና እነዚህን ሁሉ አብረን ቲም ወርክ ብያለሁ። አብረን ኮዲቨሎፕ ስናደርግ እኔ በጣም ብዙ እየተማርኩ ነው። በየቀኑ እየተማርኩ ነበር የመጣሁት። በቃ በጣም ፓሽኔት ነው የሚያደርገ አይሰለችም። እንዲህ ሲሆን እኮ በየቀኑ አዳዲስ ነገር ነው የምትሰራው እና እሱ በጣም ደስ የሚል ጉዞ ነበር። ከዛ ደግሞ ከኒው ቢዝነስ ዴቨሎፕመንት ባሻገር ይሄ በማኔጂንግ ዳይሬክተር ፖዚሽን ሙሉ ያሉትን ነገሮች መመልከት ከጽጌ ጋር አብረን እንሰራቸው ነበርና ሁሉንም ሪዞርቶች እና አንደር ፓይፕላይን ያሉትንም ጨምሮ አብረን ማኔጅ እናደርግ ነበርና በኮርፖሬት ሴታፑ ላይ ያለው ነገር አዳዲስ ነገር መፍጠር ስለሆነ አዲስ ልምድ ነው ለኔ የሆነልኝ። አንዱ መጠቀስ ያለበት ብዬ ማስበው እንግዲህ ኢትዮጵያ ውስጥ ሰርቪስ ካልቸር ሰምሃው የራሳቸው የካምፓኒ ካልቸር አላቸው ተብሎ ከሚጠቀሱ ፕሮፐርቲዎች አንዱ ኩሪፍቱ ነው። ኃይሌ ያለ ኩሪፍቱ፣ ሌሎችም ሊኖሩ ይችላሉ። በዋናነት የሚጠቀሱት እነዚህ ናቸው። በተለይ ሎካል ብራንዶች ናቸው፣ መልቲፕል ፕሮፐርቲዎች ናቸው ያላቸው እና ያንን ኮንሲስተንሲ አክሮስ እነዛ ፕሮፐርቲዎች ላይ ማምጣት ወጥ የሆነ ወይም የተቀራረበ ሰርቪስ ለመስጠት የሚያስችል በጣም ትልቅ ትኩረት፣ ትልቅ የሆነ ሎጂስቲክ፣ ትልቅ የሆነ ስራ ይጠይቃል እና አንቺ ደግሞ የነበርሽበት የማኔጂንግ ዳይሬክተርነት ፖዚሽን ነው። ሰማው በአንቺ ነው በዋናነት ይመራል ብዬ ማስበው እና እንዴት ነበር ኤክስፒሪየንሱ በተለይ ከኳሊቲ ሰርቪስ ዴሊቨሪው ጋር በተገናኘ ማለት ነው? ኖ ኩሪፍቱ በጣም መሰረት ነበረው። እኔ እኮ በኋላ ነው የመጣሁት። ኩሪፍቱ በጣም መሰረት ነበረው። ያ መሰረት ምን መሰለህ፣ ስትራቴጂካሊ አካሄዱ ራሱ የኩሪፍቱ ስትራቴጂ ምንድን ነው? በራስ አቅም ዲቨሎፕ ማድረግ፣ በራስ አቅም መገንባት፣ በራስ አቅም መምራት ነው። እነዚህ ናቸው ኮር ስትራቴጂዎቹ የኩሪፍቱ። ሶ ዊ ዲዛይን ሪዞርትስ ራሳችን በራሳችን ዲዛይን እናደርገዋለን። በራሳችን የኮንስትራክሽን ቲም አለን፣ የዲዛይን ቲም አለን፣ እነን የማኔጅመንት ቲም አለን። ሶ ከስክራች ጀምሮ የምንሄድበት ስትራቴጂ ይሄ ነው። ሌላኛው ትልቁ ነገር የሰው ኃይልን በተመለከተ የምንከተለው ፊሎዞፊ የምንከፍትባቸው ኤሪያ ላይ ያሉ ልጆችን ከኮንስትራክሽን ጀምሮ ያሉ ልጆችን ኮንስትራክሽን ሲጨርሱ ወደ ስልጠና መክተት፣ ከስልጠና ወደ ፕሮፌሽኑ መክተት፣ እንዲህ እያለን ይገርመሃል፣ ምናልባት ባሬላ ከመሸከም ተነስቶ ሼፍ የሆኑ ልጆች አሉ። ይሄ በጣም የሚያኮራ ነገር ነውና ከስክራች ጀምሮ አሰልጥኖ ላይ ደረጃ ማድረስ ነው። ኢቨን በማኔጅመንት ደረጃ ይሄ ትሬኒ ማኔጀር የሚል ስትራቴጂ እና የምንከተለው ፖሊሲ ነበር እና ትሬኒ ማኔጀር ከፍሬሽ ግራጁዌቶችን ነው ከትምህርት ቤት ጥሩ ነጥብ አይ ቲንክ የእኛ ባችም እዛ ውስጥ ብዙ የገባ ነበር። ገና ከትምህርት ቤት ነው ብዙዎቹን የወሰዱት። እንደዛ ነው። አሁንም ድረስ እንደዛው ነው። ይገርምሃል፣ ያ ትሬኒ ማኔጀር ቀጥሏል ስቲል እንደዛ ነው እና ጥሩ ነጥብ ያላቸው ልጆች ፍሬሽ ግራጁዌትስ ፍሬሽ ፔፐር ላይ መጻፍ ይቀላል። አይ ቲንክ እኔ ነኝ እንዲሁም ከማኔጅመንት ከሌላ ቦታ የጆይን ያረኩት እንጂ ሌላው ቲም በሙሉ ከዛ ከስክራች ጀምሮ የመጣ ነው እና ያ ደግሞ የበለጠ እያንዳንዱ ዲፓርትመንት ላይ አመቱ ሙሉ ነው የምትሰለጥነው። ደሞዝ እየተከፈለ መሰልጠን ማለት ነው አመቱ ሙሉ እና at the end of the year ፓሽን ይታወቃል፣ የት ጋር እንደምታርፍ ይታወቃል፣ በምትፈልገው ቦታ። ሶ አዳዲስ ፕሮፐርቲዎች ሲከፈቱ ምንም ማኔጅመንት ችግር አይኖርም። ኦልሬዲ የተዘጋጀ ፓይፕላይን ላይ ያለ እሱን መመደብ ነው። እሱ ትልቅ ስትራቴጂው ነበረ። ከስተመር ሴንትሪክ ነው በጣም ኩሪፍቱ እንደምታውቀው፣ በጣም ከስተመር ሰርቪስ ላይ ኤክሴል ያደርጋል። ያም እንግዲህ ኮንሲስተንስ ትሬኒንግ ነው። በቃ ኮንሲስተንት የሆነ ያው ለዚህ እኮ ሌላ ምንም ሎጂክ የለውም። ኦልሬዲ ካልቸሩን ጆት ካደረግከው ካወቅከው ዘንም ለማምጣት ኮንሲስተንሲው ለማምጣት ስልጠና ነው እና ኩሪፍቱ ዴይሊ ስልጠና አለ፣ የሚቋረጥበት ሲቹዌሽን የለም። 20 ደቂቃም ልትሆን ትችላለች፣ whatever ሊሆን ይችላል፣ ግን ስልጠና ጥሩ ቤዝ ነበረው። የሰው ኃይል ልማት ላይ ሰዎችን ማብቃት ላይ በጣም ከፍተኛ የሆነ ትኩረት አድርጎ ነው የሚሰራው። ለዛም ነው ውጤታማ ሊሆን የቻለው። ሰዎችንም የሚያገኘው በየቦታው ላይ እንደየፍላጎታቸው ለመመደብ በሚያስችል መልኩ እያዘጋጀ ነው። ኤግዛክትሊ በዛ ሌቨል ነው ያለው። ሶ ቢሎንጊንግነሱም አለ። አት ኤንድ ኦፍ ዘ ዴይ ከዛ ደረጃ ተነስቶ እዚህ ደረጃ የደረሱ ልጆች ስታገኝ የኔነት ስሜቱ እኮ በጣም ከባድ ነው። ሶ ኩሪፍቱ የኔ ነው እና ያ ነገር ደግሞ ካለ ምንም ነገር ለመስራት በጣም ቀላል ነው እና ጥሩ ነበር። ጥሩ ተስማምተን ጥሩ ጊዜ ያሳልፈናል። ቅድም ያልሽኝ አሁን አንዳንድ ዲዛይኖቹን ኮንስትራክሽኑን
በተለይ ብዙዎቹ የሚቸገሩባቸው ነገሮች ናቸው እና ያንን የራሱን ኮንሰፕት ለማስረጽ የሚጠቀማቸው ሪሶርስ የራሱ ናቸው ማለት ነው። ለምሳሌ ኢንቴሪየር ዲዛይኑን ራሳቸው ናቸው የሚሰሩት። ኢንቴሪየር ዲዛይኑም እንደሱ ነው። በቃ እንዳልኩ ነው። የኩሪፍቱ እኮ ዩኒክ ነው። ስትሄድም የራሱ እንደሆነ የምታውቀው በዛ ነው። የራሱ ቀለም ነው ያለው። ከዛ እኛ ደግሞ አሁን ይሄ ሞር አቶ ታዲዮስ በደንብ ራሱን ኢንቮልቭ አድርገው ያው ዓለም ላይ ሲዞር ያያቸውን ነገሮች እንዲህ ይኖራል። እኛ ደግሞ ወደ ሆቴል ኮንሴፕት ሲቀየር ዋት ሹድ ቢ ዴር ትልቁ እኛ ደግሞ ፎከሳችን ኤቭሪቲንግ ኢዝ ዴር በሚፈልገው ስታንዳርድ መሰረት የኢትዮጵያ ቱሪዝም በሚፈቅደው አለ የስታር ሬቲንግ። እንግዲህ ኩሪፍቱ ሁል ጊዜ 5 ስታር እናስቦ ነው የሚሰራው። ኦኬ እንደዛ ከሆነ ደግሞ 5 ስታር ምንድነው ማሟላት ያለባቸው? እሱን በደንብ ዲዛይኑ ላይ የምንታግለው ምንለው ያንን ስታንዳርድ ይዞ እንዲሄድ ነው። ሞር የፕሮፌሽኑን እንትን በጣም እንከተዋለን። ከቢዩቲው ባሻገር ይሄኛውም ወርከቢሊቲውም እሱን በደንብ ይታያል። ሰራተኞችም ረዘም ላለ ጊዜ ነው የሚሰሩት ማለት ብዙ ተርኖቨር አልሰማም። የለም እንዳልኩ ነው የቢሎንጊንግ ነሱ አለ አብሮ የሚያድግ ነገር። ኦኬ ትንሽ ከሆቴል ደግሞ ወጣ እንበልና ወይም ከቱሪዝሙ ወደ አንቺ ለምጣ። እንደ መርህ እንደ ፍልስፍና ይሄ ሂውማኒቲ ፈርስት የሚል ኮር ቫልዩ እንዳለሽ ይጠቀሳል እና እነዚህን ነገሮች ደግሞ በምን አስተዋልኩኝ? አንዳንድ የምትሳተፊባቸው የበጎ አድራጎት ስራዎች አሉ እና ለምሳሌ ለመጥቀስ ተማሪዎችን በትምህርት መሳሪያ መርዳት፣ አንዳንድ ድጋፎችን ማድረግ እሱ ነገር ከየት የመጣ ነው? ሌክሶዬ እሱ ይመስለኛል እንግዲህ ያው አባቴም ያ ኔቸር ነበረው። በደንብ ኮንትሪቢዩት ማድረግ ከአባቴ የወሰድኩት ነው ብዬ አስባለሁ። ከዛ በበለጠ ግን ስትሮንግሊ መስራት የጀመርኩት እሱ ላይ የትምህርት ቤት ዩኒቨርሲቲ ስንገባ የጀንደር ክለብ ያው መጀመሪያ ዓመት እኛን አግዞናል አይደለ? በየትኛውም ነገር ፍራስትሬት እንዳናረግ ምናምን አለ አይደል? በቃ በሴትነቱ ዙሪያ ላይ ለሚገጥሙን ፈተናዎች ምንም እንዳንረብሽ ያገዘን ነገር አለ። ኦኬ ዘን ሰከንድ ይር ደግሞ ስመጣ በተለይ ይሄ ለፍሬሽ ተማሪዎች የሚሰጥ ነው። ይቀጥላል ግን ሞር እኔ ደግሞ ሰከንዲር ሲሆን ያንኑ ነገር ተማሪዎችን ተቀብሎ መንገድ ማሳየት ማላመድ የሚል ነገር ነው። እንዳይደነግጡ ኤኒ ጀንደር ቫዮለንስ በሚገጥማቸው ጊዜ እንዴት መሆን እንዳለበት የመሳሰሉት ነገሮችን እናግዝ ነበር ማለት ነው። ከዛ በላይ ደግሞ ይሄ ትባራራላችሁ የሚገርመው እኮ በቃ ሴቶችማ በተለይ ተባራሪዎች ናቸው የሚል ነገር አለ እንደምታውቀው። እና እንደዚህ የሚባል ነገር የለም። እስካጠናችሁ ድረስ ተረጋግታችሁ እስከተማራችሁ ፎከስ እስካረጋችሁ ድረስ ምንም ኖ ኢሹ ምንም የተለየ ነገር የለውም። ልክ ሃይስኩል እንደነበራችሁት ነው የሚል አስተውለ ከሆነ ቴንሽን ቦክስ ገና ምንም ትምህርቱ ሳይጀምር በኮርስ አውት ላይም ብቻ ቴንሽን ቦክስ ተደርጎ እንደዛ አይነት ነገሮች እንዲቀሩ ሪላክስ እንዲያረጉ ውጡ አዋሳን ኢውስቲ ኢትስ ቢዩቲፉል ነው እንዲላመዱት አይነት የማድረግ ከሱ ነው የጀመረው። ከዛ በኋላ ግን ስወጣ ስራው ዓለም ላይ ከገባው በኋላ አንድ ስልጠና ወሰድኩኝ፣ የሊደርሺፕ ስልጠና። እዛ ላይ አሰልጣኝ የነበረችው ናሁሰናይ ግርማ ትባላለች። የአሶሲዬሽን ኦፍ ውመን ኢን ቦልድነስ ወይም ኤዌብ መስራች ናት። የሰጠችን ስልጠና ሊደርሺፕ፣ እሷ በጣም ዓለም አቀፍ ትሬኒንጎችን የተለያየ ቦታ የሰጠች ሰው ስለሆነች በዛ ነው የተገናኘ ነው። ግን እንዲሁ ኮርስ ስለዚህ ነገር አወራችን፣ ስለ ኤዌብ ማለት ነው። እና አይቶልደር አምቢዚ ያው ሆቴል ውስጥ ቅድም እንዳልኩ 10 ምናምን ሰዓት ሰራና አይ እንደው ይሄ ለዚህ ሰዓት አለ ብለሽ ነው ስላት፣ ምን ማለትሽ ነው ለዚህ ሰዓት አለ ማለት? ለራሴ እኮ ጊዜ የለኝም እያልሽ ነው። ሰው እንዴት ለራሱ ይሄው እኮ ስለራስሽ ነው፣ እንዴት ለሰው ለራሱ ጊዜ አይኖረውም ብላ አለችኝና ክሊክ ያደርግብሃል። ኦኬ ብዬ የመጀመሪያውን አይ ቲንክ የመጀመሪያውን ፕሮግራም ይመስለኛል። መቼ ነበር? አይ ዶንት ኖ አሁን 15 ዓመቱ ነው ኤውብ። እኔ አሁን ሬሰንትሊ ነው ምናልባት አሁን አመራሩ ላይ ስላለሽ የመሰለኝ እና ቅርብ ላይ ጆይን ያረክሽን የመሰለኝ እዛ ያለሽን ኃላፊነት ከጀማሪዎች ቆይተሻል። መስራች ነሽ ማለት ነው? መስራች ከመስራቾቹ እና አይ እንዲሁም እኮ በፊት ነው ሞር እንግዲህ ሞር አላስተዋልንም ይሆናል እንጂ እንዲሁም በፊት ነው በጣም ስትሮንግሊ ሊደርሺፑም ላይ ነበርኩኝ። የቦርድ አባል ነበርኩኝ፣ የስትራቴጂክ ሊደርሺፕ እሱ ላይ በጣም ሰርተናል። የቦርድ ሜንቶር በመሆን በተለያዩ እንትኖች ላይ የውብ ላይ ጥሩ መሰረት ጥለናል ብዬ አስባለሁ። አንድ ላይ ኦል ቱጌዘር ሁላችንም የውብ ውስጥ ያለ ነው እና 15 ዓመት ሆኖታል። ሶ ያኔ ግን እንዳልኩ ሄዚቴት አድርጌ ነበር። ከዛ ግን እውነትም ስገባና
ወዲያው ደግሞ እኮ ቦርድ አባል ሆኜ ከዛ ብዙም አልቆየ ወደ ቦርድ አባልነት ስገባ ምን ማለቷ እንደሆነ ያኔ ነው የገባኝ። ላንች ነው ስትል ቅድም የጠቀስኩልህ እነ ናዲያ ዌበርን እነ ቢለኔ ስዩምን እዛ ነው ያገኘኋቸውና ከነሱ በጣም ብዙ ነገር እየተማርኩ መጣሁ። ሌሎችም እንደው ስማቸውን ያልጠራኋቸው ብዙ እዛ ውስጥ ያሉ ሰዎች ሃይሊ ኤጁኬትድ በጣም ጥሩ ኤክስፖዠር ያላቸው የበሰሉ ሰዎች እና ስለ ሊደርሺፕ ምንነት በደንብ ያወቁ ሰዎች ነበሩና በጣም ብዙ ነገር በጣም ፓሽኔት ሆንኩኝ ስለ ኤውብ ማለት ነው። በተለይ ደግሞ የተነሳበት ዓላማ ኤውብ የጀንደር ፓሪቲ በሊደርሺፕ ነው። ሊደርሺፕ ምንድነው ፎከሱ? እሱን ልጠይቅሽ ነበረ። አንደኛ ከቨሩ ራሱ ከቨሬጁ ምን ያህል ነው? በተለይ ሴቶችን ተደራሽ ከማድረግ አንጻር ምን ያህል በፐርሰንትም አስቀምጪው በፈለገሽ ከቨሬጁ። ምክንያቱም ስሞል ሰርክል ይመስላል እንደዚህ ሲሉም ሰምቻለሁ ሰዎች። ግን ደግሞ ፎከሱ ራሱ ምን ላይ ነው የሚለውን ነገር እና የአንቺስ ኃላፊነት ምንድን ነው አሁን ላይ? አሁን ላይ አባል ነኝ፣ ግን ያው በቃ በደንብ የቦርድ አባልነትሽን ጨርሻለሁ። እሱን ቦርድ አባል ፕሬዚደንት ኤሌክትም እንዲህ የተለያዩ ፖዚሽኖች ላይ ኤውብ ደግሞ ማረካከብ የሚባል ነገር አለ። ስቴፕ አውት እያረግ ስትራቴጂክ አንድ ጊዜ ይሄ የመጀመሪያው ቦርድ አባሎች ነን እንግዲህ እኛ ከኔ ጋር የነበር ነው እና ጥሩ 2 ዓመታትን መሰረት አስያዘን። ከዛ በኋላ የተወሰነ ጊዜ ሰዎችም እየተተካካ ምናምን ሲመጣ ትንሽ መንገጫገጭ ነገር ሲኖር ኦኬ ሌትስ ፎከስ 1 ዓመት እንደገና የስትራቴጂክ ሊደርሺፕ ቲም ተብለን የኋላ ቦርድ ላይ የነበርን ሰዎች ተመልሰን ወደ ስትራቴጂክ ሊደርሺፕ መቅረጽ እንትናለን እና ይገርምሃል ኤቭሪ ሳንዴ ኢማጂን ቀላል አይደለም። 1 ዓመት ሙሉ ኤቭሪ ሳንዴ ኤውብ ቢሮ እየተገናኘን በጣም ብዙ ያገዙን ሰዎች አሉ። እንደነ ነቢል ኬሎ አይነት እንደነ ሳልሃዲን ከሊፋ ማለት ጥሩ የምትላቸው ከጀርባችን ያሉ በጣም ጎበዝ ሰዎች አሉ። ባይዘው የሴቶች አሶሲዬሽን ይሁን እንጂ ወንድ ኦልሞስት ያልተመዘገቡ አባላት ብዙ አሉ። እነዚህ አሁን የጠቀስኩልህ ሰዎች ብዙ እነሱ እየመጡ እኛንም መስመር እያስያዙን እንዴት ስትራቴጂውን መቅረጽ እንዳለብን ከሴቶችም ደግሞ በጣም ጀግና ሴቶች እየመጡ እንደዚህ ያደረግን 1 ዓመት የ5 ዓመት ስትራቴጂ ቀረጽን። ምንድነው ኤውብ በ5 ዓመት ውስጥ እንዲሆን የት ጋር እንዲሆን ነው የምንደርሰው ነው። ያንን ስንል ትልቁ ዓላማችን የሴቶች ሊደርሺፕ ላይ ያሉ ሴቶችን ቁጥር መጨመር ነው። ሴቶች የሊደርሺፕ ባያሱ እንዲቀር ጀንደር ፓሪቲ በሊደርሺፕ ላይ እንዲኖር ነው። ድርጅቶች ላይ 50% ሴት መሪዎች የማይሆኑት ለምንድን ነው? እንዲህ እያለን እስከምን ድረስ ደረሰን? አት ኤንድ ምን ማየት እንፈልጋለን? ሴት ጠቅላይ ሚኒስትር ማየት እንፈልጋለን። የሚገርም ነገር እንግዲህ አሁን ከመጣው ለውጥ ጋርም ስንመለከት ብዙ ሴቶች ወደ አመራር የመጡትን ሴቶች ብታይ ኤውብን ይነኩ ናቸው እና በቃ በዛ መልኩ ቼክ የምንደረግ ነበር ሁላ። ኦኬ ሴት አመራር እንዴት ሲባል ኤውብ ነው የመጀመሪያ ሶርስ ነው የሚታየው። ለምንም ነገር የሴቶች ሊደርሺፕን ሲመለከት ማንም የመጀመሪያ የሚመጣለት ኤውብ ነው። ፎከሱ ትንሽ ነው ወይ ሊደር ትንሽ ነው ሌክሶ በተፈጥሮ እንግዲህ ሰዎች ኤሊት ናችሁ ይሉናል ተብሎ ይባላል። we are the ኤሊት ማለት እንግዲህ ዓላማው ከኤሊቱ ተነስቶ ወደ ታች ማውረድ ነው። ኦል ዘ ዌይ ዳውን አይደለም። ለምሳሌ አንድ ሴት በጣም በጥሩ ደረጃ ራሷን እያበቃች ከመጣች ከስር ሺዎችን የመጎተት አቅም አላት። ሌሎች ደግሞ እኮ አሉ። አሁን የኛ ይሄ ነው። ደግሞ ሌሎች ደግሞ ከግራስሩት ጀምሮ የሚሰሩ አሉ። ፎከሳቸውን ለይታቸዋል ኦልሬዲ። ውሜን ሊደርሺፕ ውሜን ሊደርሺፕ ነው። ወደ ሊደርሺፕ መምጣት የሚፈልጉ ሴቶችን ከምን ይጀምራል ካልከኝ ኦፍ ኮርስ ማይ ላይፍ ኢዝ ማይ ቢዝነስ ያለች ሴት በሙሉ ሜምበር የመሆን መብት አላት። ማንኛውም ሴት ሜምበር የመሆን መብት አላት። ምን ክራይቴሪያ የተለየ የለውም? ሜምበር ለመሆን ማይ ላይፍ ኢዝ ማይ ቢዝነስ ካለች የራሴ ህይወት ይመለከተኛል ካለች፣ ምክንያቱም ከዛ ጀምሮ ነው ማብቃቱን የሚጀምረው። ወንዶች ተባባሪ ናቸው። ምንድነው ያላቸው? ተባባሪ ናቸው። ሚናቸው ምንድነው የወንዶች? we call them champion men። ምክንያቱም አንዳንዴ መድረክ ላይ እናያቸዋለን፣ ፖስተሮች ይለጠፋሉ ምናምን። ኢንጌጅመንቱ ጥሩ ነው፣ ደስ ይላል፣ ሄልዚ ነው ሳየው ማለት ነው። እና ግን ምንድን ነው ሚናቸው ብዬ ለመጠየቅ ፈልጌ ነው። እንግዲህ እንዳልኩ ሊደርሺፕ ላይ መምጣት ለሚፈልጉ ሴቶች ሌላ ምንም ህግ የለም ማለት ነው ባጭሩ።
ወንዶች መጥተው ፕሬዘንት የሚያደርጉልን አሉ፣ የሚያስተምሩን የሚያሰለጥኑን አሉ፣ አጋዦች በጣም አሉን። የእኛን አላማ ተረድተው የሚረዱን ወንዶች ቁጥር ልነግርህ አልችልም። በቃ የሚስቶቻቸውን ለውጥ ያዩ ወንዶች አሉ። ምናልባት ሊደርሽፕ ላይ ትንሽ ደከም ያለች ሚስት የነበረቻቸው ወንዶች ስትቀየር አይተዋል። ቢዝነስ መስራት እፈልጋለሁ፣ የራሴን ነገር መክፈት እንዴት ለሚሉ ሰዎች መንገድ ጠርጎ አርጎ አሳይቷል ኤውብ። ስለዚህ ኤውብን አለመደገፍ አይቻልም። በእውነት ትልቅ ለአገር ትልቅ ነገር እያበረከተ ያለ ነው። ሰው አባላቶች ካለመሆን ውጭ ቻምፒየን ሜን የምንላቸው እንዳልኩ መጥተው አቴንድ ያደርጋሉ። ፕላስ ወራዊ ፕሮግራሙ እኮ there's nothing about እንዳልኩ ሊደርሺፕ ነው የሚወራው ነገር በሙሉ it's all about leadership። እሱ ላይ ስለሆነ እንደዛ ነው። ስልጠናዎች አሉ። እንዴት ወደ ሊደር መብቃት ትችላለች አንድ ሴት፣ ምንድን ነው የጎደላት፣ ኢቨን ስፖክን ኢንግሊሽ፣ ሪትን ኢንግሊሽ፣ ሊደርሺፕ እንደ 21st ሴንቸሪ፣ ማዘርሁድ እንደ 21st ሴንቸሪ፣ እንዴት ነው ትዳርንና ሊደርሺፕን፣ እናትነትንና ሊደርሺፕን አዋህዶ መሄድ የሚቻለው። በቃ የማይነካካው ቶፒክ የለም። ምን ያህል ፖለቲክስንም ጭምር። ምን ያህል ሜምበር አላችሁ? አይ ቲንክ ኤውብ እንግዲህ ይቅርታ ያልግልኝ አሁን ከረንት ዴታ የለኝም፣ ግን ከ500 እንደሚያልፍ እርግጠኛ ነኝ። ወጣቱ ነው የእድሜ እንትን አለ ጆይን ለማድረግ ምንም አክቹሊ የዩኒቨርሲቲ ሴት ተማሪዎችን ጀምሮ በጣም ኢንካሬጅ እናደርጋለን። ከትምህርት ስንጀምር ከተማሪ ስንጀምር ሜንቶርም እናደርጋለን። በኤውብ ስር መሪ የሚባል ፕሮግራም አለ። የመሪ ሀሳብ ምን መሰለ፣ ዩኒቨርሲቲ ውስጥ ጥሩ ግሬድ ያላቸው ሴት ልጆች ኦኬ እነዚህ ናቸው አይደል የቀጣይ መሪዎች ብለህ የምታስባቸው፣ ሰው እነሱ መመልመል ውስጥ ነው የምንገባው። የመሪ ትልቁ ዓላማ መሪ ሴቶችን ከዛ ጊዜ ጀምሮ ማብቃት። ለምሳሌ አንድ ጥሩ ግሬድ ያላትን የመጨረሻ ዓመት ተማሪ እኔ ትሰጠኛለች ለእኔ እንደን አመቱን ሙሉ ኮቺንግ እንሰራለን ማለት ነው። ኢንቴንሲቭ ነው። በሳምንት 2 ሰዓት ማለት አሁን ካለን የስራ እንትን ምናምን ቀላል አይደለም። ከልጅህም ከምንህም ነው። ምክንያቱም ይሄ ለሀገር ነው፣ ኃላፊነትም ጭምር ነው። 2 hours በሳምንት እየሰጠን በአንደኛ ከመጀመሪያው ጀምሮ እንዴት ትምህርት ላይ እንዴት ፎከስ መደረግ እንዳለበት ቶፒኮች፣ የሳምንት ቶፒኮች ከመሪ ፕሮግራም ይላክልናል ለሜንቶሮች ማለት ነው። ዲስ ዊክ የምታወሩት ስለዚህ ነው፣ ኔክስት ዊክ የምታወሩት ስለዚህ ነው። ኢን አድቫንስ ልጆቹም የሚጠይቁትን ነገር ተዘጋጅተው ይመጣሉ። እኛም ለስራው ዓለም ለሊደርሽፑ ዓለም መመልመል ነው እና የመሪ ልጆች ይገርመሃል አሁን ትልልቅ ደረጃ እየደረሱ ነው። በመሪ ፕሮግራም ውስጥ ያለፉ ሴት ልጆች በጣም ትልልቅ ደረጃ እየደረሱ ነው። ይገርመሃል። እና አንድ ጊዜ እንዲሁም አንፎርቹኔትሊ ሳይመቸኝ ቀርና አልሄድኩም እንጂ ሴሌብሬት ሊያደርጉን ሁሉ ጠርተው ነበር እዚህ ያደረሳችሁም ብለውና ይሄም አንዱ ነው ልልን ነው። ከዛ ጀምሮ ከዩኒቨርሲቲ እንግዲህ መነሻ ሆነ ያ የጄንደር ክለብ። ከዛ ይሄ አሁን ቅድም ያልሽኝ ስልጠና ደግሞ ወደዚህኛው እንትን ውስጥ እንድትገቢ ያደረገሽ። አሁን ደግሞ ያው አንቺም ትልቅ ሚና አለሽ እዛ ውስጥ ይሄ ሜንተርሺፑ ላይ ሜንተር ታደርጊያለሽ። እንደው በዚህ ውስጥ የተማርሽው ምናልባት ከጀንደር ጋር በተገናኘ ሴት ልጆች ወይም ሴቶች በአጠቃላይ ሊሆን ይችላል የተለያዩ ገጠመኞች ይኖራቸዋል። እንግዲህ አንዳንድ ጫናዎችም አሉ አይደለም እናውቃቸው። በዛ ውስጥ አንቺ እንደ ለርኒንግ የወሰድሽው ዱ ዩ ሃቭ ኤኒ አሃ ሞመንት? በዛ በጣም ብዙ አሃ ሞመንቶች ኢሞሽናል አሃ ነገር በጣም አሃ ሞመንቶች በጣም አሉ። አንዳንዴ ቆዳህን ጠንከር ካላረከው ብዙ የሚያስለቅሱ ነገሮች ይኖራሉ። እንዴት ትላለህ? how unfair is this world ለሴቶች ብለህ የምትላቸው ነገሮች በጣም አሉ። ሉክ ብዙ ሰው በግልጽ ስለማያወራው ካልቸራችንም እኮ አፕሪሼት አያደርግም። ሴቶች የገጠማቸውን ነገር ኢንፐብሊክ እንዲያወሩ እኮ ብዙ አፕሪሼት አያደርግም። ስለዚህ የትኛው ምን ያህሎቻችንን በድፍረት የምናወራው ብለህ ስታስብ ጥቂት ነው። ኢንፐርሰን ግን ስትኮረኩርና ስታወራ ወይ ጉድ ለካ ሰው የማይገጥመው የለም፣ ሴት ልጅ የማይገጥማት ነገር የለም ብለህ የሚያስደነግጡ ነገሮች አሉ። ብዙ ሰው ሰምቶታል። በእርግጥ ይሄ በአባቴ መደፈር፣ በወንድም የመደፈር፣ በስራ አጋሮቻቸው አቢዩዝ የመደረግ ፖዚሽን ለማግኘት ብዙ ነገር እንትን የማለት ብዙ ነገር ትሰማለህ። እና ባሎች አለመረዳት አንዳንድ ጊዜ በጣም ባይዘይ ብለስ ደግሞ የሚደረጉ ባሎች አሉ። በጣም በቃ የኔ ባል እኮ በቃ እነዚህን ሺዎች ያርግልን የምትላቸው ደግሞ አሉና የሚመረቁት እንዳሉ ሆኖ ግን በጣም ቻሌንጅ ሴቷ በምታድግበት ጊዜ ወደ ተሻለ ነገር በምትሄድበት ጊዜ የኢንፌሪዮሪቲ ነገሩ እየመጣ ይመጣል። ጋፕ ይፈጠራል። እሱም ቻሌንጅ ይሆናል። የሚገርም
ስትበልጥ ማለት ነው። አዎ በፖዚሽንም ያው ኤውብ ላይ እንግዲህ የምትበረታታው ማደግ አይደል ወደ ላይ እንደሱ እየሆነች በመጣች ቁጥር ቤት ውስጥ ግን ትንሽ መናጋት ይጀምራል። አክሴፕታንስ አለማግኘት እንዲህ አይነት ነገሮች ትንሽ ቻሌንጅ ያደረጉ የሚረዱ ባሎች ደግሞ ጎ በቃ ወደፊት የሚሉ ደግሞ ስንት በቃ በሚስቶቻቸው ኮርተው የሚሉ አሉና ብዙ የምታገኛቸው ነገሮች አሉ። ወል ቀላልም ደግሞ አይደለም። ወደ ሊደርሽፕ ከተመጣም በኋላ ደግሞ የቤቱ ሮልም ይጠብቃል። ባይ ዘ ወይ ስቲል የቤቱ ሮል ይጠብቃል። የልጆቹ ሮል አሁንም ኢንክላይን የሚያደርገው ሴቶቹ ላይ ነው። ሶ ቀላል አይደለም ጀርኒው። እንደው እስቲ ከዚሁ ጋር በተገናኘ አሁን ሆቴል ላይ አንቺም አሁንም እየሰራሽ ባለሽበት ሁኔታ እንግዲህ ያው ያለሽ የአመራርነት ቦታ ነው። እንደምታውቂው ሆቴል ላይ በጣም ብዙ ሴቶች አሉ። የጀንደር እንትኑን ስታዩ ስብጥሩን ስታዩ ኦልሞስት እንዲያው ሀፋፍ ይሆናል ቢያንስ ማለት ነው። አንዳንዴ ይበልጣልም ይባላል በተወሰነ የሴቶቹ የሴት ሰራተኞች ብዛት እና ወደ አመራር የሚመጡ ወደ ዲፓርትመንት ማኔጀር ጀምሮ ወደ ጂኤም የሚመጡ የሴቶች ቁጥር በጣም አናሳ ነው። ምንድን ነው የምትይው አንቺ ችግሩ እንደው ካየሽው ካስተዋልሽው? ምክንያቱም እንዳንቺ አይነት ደግሞ ያው በአካደሚካልም የተሻለ በንግግር ችሎታም ራስንም በመግለጽ የተሻለ አቅም ያላቸው እንደዚህ አልፎ የሚመጡ የተወሰኑ ይኖራሉ። በአብዛኛው ግን ያው ልምዱ አላቸው እውቀቱ አላቸው፣ ግን ወደ አመራር ሲመጡ አይታይም። እና የምን ችግር ነው ብለሽ ነው የምታስቢው? በቃ it goes all the way back to childhood። የመጀመሪያው ነገር ምን መሰለ፣ የሰው ልጅ የሚሰራው እኔ በደንብ ዊትነስ የማደርገው ይሄ እስከ 7 ዓመት ድረስ ያለው ጊዜ ውስጥ የሰው ልጅ ይሰራል ብዬ እኔ አምናለሁ ፐርሰናሊ። ምክንያቱም ቤት ውስጥ የምታየው ማህበረሰቡ የሚያደርግልህ አቀባበል፣ የሚያይህ እይታ፣ በተለይ ቤት ውስጥ ያለው ኢንቫይሮንመንት either makes you or breaks you። የእኛም ቤት ነገር የነገርኩ ለዛ ነው። ምንም with full confidence የምንነጋገር ሰዎች ነን። ልጆች ወደ ኋላ ግቡ ወደ ውስጥ የሚባል ነገር የለም፣ የተሰማን የምናወራ። ብዙ ግን ኢትዮጵያ ቤተሰብ ውስጥ እንዲህ ያለ ወይ የለም እኮ የለም። በተለይ ሴት ልጅ ስትሆን ያንን እድል አታገኝም። ትምህርት ቤትም ውስጥ ስትሄድ ቅድም የነገርኩ ቡሊ መደረጉ ምኑ ስለሚቀጥል ሴቶች አንደኛ ፎከስ እኮ ታጣለህ። ወደ ትምህርት ቤት ልትገባ ስትል የገጠመህ ነገር እኮ ይቀጥላል። ክላስ ውስጥም አቴንሽን ሉዝ ማድረጉም እሱም አለ። ባዮሎጂካል ነገር አለ። እነሱ ነገሮች በቃ ኢምፓክት አላቸው ለወደፊቱ ማለት ነው። ከዛ ደግሞ ሁሉም ሰው እንደኔ እድለኛ አይደለም። ቤት ውስጥ ለምሳሌ የማጥናት ብቻ እንትን አይደለም ያለን፣ እኩል አይደለንም፣ እኩል አንታይም። ያ ሳሎን ሳትሆን ስትቀር ወደ ትምህርቱም እየሄድክ ስትመጣ እኮ በቃ ኢፌክቱ እየታየ ይመጣል። ብዙ ጊዜ ሴቶች ማትሪክ አይደል ቁጥሩ እኮ እኩል አይደለም የሚያልፈው ወንድና ሴት። በቃ ይሄ ነው ማለት የማጥኛ ሰዓት በደንብ አለ ወይ እሱን ስታይ ዩኒቨርሲቲም ስትገባ እንደዛው። ከዛ ይሄ የመናገር ፍርሃቱ አይደል ኮሚኒኬት የማድረግ እንትኑ መጨመት ፕላስ ከልቸሩ ምን ይላል? ሴት ልጅ ጨመት ትበል ነው። ሶሻሊ ኮንስትራክት የተደረገው ነገር ሊደርሺፕ ላይ ሲመጣ ግን ያ ይሰራሉ ወይ? አይሰራም እኮ ለጭምቶች አይሆንም። እና አውትሻይን ለማድረግ ራሳቸውን ሪዘርቭ ያደርጋሉ። ገፍቶ ለመሄድ አይ ብሎ ያያሉ። እንዲህ ነገሮች አሉ። አንድ በል ሁለተኛ ወደ ትዳር ዓለም ደግሞ ሲመጣ ቅድም ያልኩ ነገር አለ። ሰፖርቲቭ ባልና ኢንቫይሮንመንት ካለ ብዙም የሚያግድ ነገር አይኖርም። አለበለዚያ ግን መውለዱም እኮ ቻሌንጅ ነው። ወደኋላ የሚያስቀርኮ ነገር አለው ሰፖርት ከሌለህ በስተቀር። ምክንያቱም ሮጠህ ወደ እንትን ነው ወደ ቤት ነው የምትገባው፣ ሮጠህ ነው እንደዚህ ነገሮች አሉ። ሰፖርት ሲስተሙ ከሌለ ቻሌንጅ ትደረጋለህ። ወደኋላ የመቅረት ቻንሱ 2-3 ደግሞ እየተጨመረ ልጆች በመጡ ቁጥር ደግሞ ሞር ወደኋላ የመቅረቱ ነገር አለ። ይሄን ሁሉ ጥሰው የሚሄዱ ሴቶች ግን አሉ። ጥሰው የሚሄዱ ሴቶች አሉ። ያ በጣም ብርቱ ሴቶች ናቸው። ትራስሚ ግን አተባክ ሰፖርት አላቸው። እኔ የሚያየኋቸው ሴቶች ሊደርሺፕ ላይ የደረሱ መልካም ባሎች ያሏቸው፣ መልካም እናቶች ያሏቸው፣ ሰፖርት በጣም ሲስተም ያላቸው ኤክሴል ለማድረግ እንትን ይላሉ። ግን ምንድነው አጠቃላይ ለማድረግ የፈለግኩት ማህበረሰቡ ሴቶችን ቢደግፍ ይሄ ቁጥር ይጨምራል። ይሄ ቁጥር ይጨምራል። እሱን ለማምጣት እንዴት ምንድነው መደረግ ያለበት? እንደ ኤውብ ኤውብ ደግሞ ቅድም ትንሽ እንዳልሽው የሊደርሺፑ ላይ ብቻ መሆኑ እንደው በአጠቃላይ ይሄ
ሰፋ ብሎ ሴቶችን የመደገፍ የማብቃቱን ነገር ላይ እንዴት ሊሳተፍ ይችላል? ምክንያቱም ውመን ሊደርሺፕ ካል ቅድም ብለሽኛል። ያው ሊደርሺፕ ላይ የሚመጡትም ፓይፕ ላይ ነው እንትኑ እየጠበበ ነው የሚመጣው ፈነሉ ማለት ነው። ወይ ሌላ በሌላ እንትን እንግዲህ አላቅም አለው። አይ እንደ ኤዎብ ስልህ እኮ እንግዲህ ኤዎብ የት ድረስ ነው የሚገባው? መስሪያ ቤት ውስጥ ለምንድን ነው 50% ሴቶች ሊደር የማይሆኑት እያለ እኮ ኮስችን እያደረገ ነው። ዊሜን ኦን ቦርድ የሚባል ፕሮግራምም ነበረው። ፖሊሲ ላይ ኢንፍሉዌንስ ያደርጋል። ዊሜን ኦን ቦርድ የሚባል ነገር ነበረው። እንዲሁም በቦርድ ውስጥ አሁን ብዙ ቦታዎች ላይ ቦርድ አለ አይደል? ሴቶች ቦርድ ሜምበር ናቸው ወይ ነው እሱ ሁሉ 1 ዓመት የተሄደበት ፕሮግራም ነው። የሚገርም በጣም ትልልቅ ስራ ነው የሚሰራው። ምን ለማለት ፈልጌ ነው፣ እኛስ ቤተሰባችን ውስጥ ምን ያህል ኢንከሬጅ እንዳለን እናደርጋለን። ቅድም አንድ ብለናል፣ ስራ ቦታስ ላይ ምን እናደርጋለን እያለ መንግስት ፓርላማስ ላይ ምን አይደል? ይሄ ሁሉ እኮ ፎከስ የሚደረግበት ነገር ነው። አንድ ሌላው ኤዎብ የራሱን ሚና መርጧል፣ ሊደርሺፕ ነው። ሌሎች ብዙ አሶሲዬሽኖች አሉ ጠንከር ብሎ መስራት የሚኖርባቸው ማለት ነው። ሚናውን የመረጠ እንዳለውን ሌሎች ደግሞ እኮ ከግራስ ሩት ጀምሮ እኮ ሴቶችን ኢንኩቤት የሚያደርጉ እኮ አሶሲዬሽኖች አሉ እኮ ባይ ዘ ወይ ጠንካራ ደግሞ የሚባሉ በገጠሩ ደግሞ የሚሰሩ አሶሲዬሽኖች አሉ። እነሱን መደገፍ ያስፈልጋል። እንደ ማህበረሰብ እነዚህን አንቱ ብሎ ነው መያዝ ያለበት። ግን አስተውለ ከሆነ የሴቶች አሶሲዬሽኖች ኢትዮጵያ ውስጥ ይበረታታሉ። እሱም እኮ ቻሌንጅ ነው። ኦቶማቲካሊ የሚያያዘው በቃ በሮንግ ፐርሰፕሽን ስለሚወሰድ ቶሎ መኮርኮም ነው የሚያዘው እና እችንም ተወጥ ማድረግ ይኖርብናል። አይ ቲንክ ሴቶች ወደዛ ቦታ ላይ እንዲደርሱ ከተፈለገ ኦልሬዲ ካልቸራል ባክግራውንዱ አለ፣ ፓትሪያርኪክ ሶሳይቲ ነው ያለን። እነዚህ ሁሉ ነገሮች ሴቶች ላይ ተጽዕኖ እንደሚያደርጉ ያው እሙን ነው። ሶ እነዚህን ስታተስኮ ቻሌንጅ ማድረግ ያስፈልጋል። ኢዝት ሪሊ ትክክል ነው ወይ? ቆም ብሎ ማሰብ እኮ ነው። አዎ የእናንተ አሁን በጣም ጥሩ ነገሩ በደንብ ወንዶችንም የማሳተፍ ነገሩ የሁሉም የማህበረሰቡ ነው ብዬ ነው ማስበው። ኦፍኮርስ ኢሹ የሴቶች ነው፣ የሴቶች ቻሌንጅ ነው፣ ፔኑ የሴቶች ነው። ሴቶች ሞር ይረዱታልም ፊል ያረጉታልም። ወንዶች በዛ ልክ ፊል ላያረጉት ይችሉ ይሆናል፣ ግን ደዘሜን የነሱን አይመለከትም ማለት አይደለም። የተለየ ፕላኔት ላይ አይኖርም። ስለዚህ ስናወራ ስለ ራሳችን ነው የምናወራው ብዬ ነው ማስበው። ስለ እናታችን፣ ስለ እህታችን፣ ስለ ሚስታችን፣ ያ ማለት ስለ ራሳችን ነውና ተሳትፎ ያስፈልገዋል። ኢንጌጅመንቱ መኖር አለበት ብዬ አምናለሁ። ግን አንዳንዴ እንዳልሽው ወይ ኮረኮማል ወይ ይጠለፋልም። በተለያየ ይሄ አታች የሚደረጉ ነገሮች አሉ። እሱ ነገር ጤናማ የሆነ አካሄድ ካሌለ በስተቀር አሁን ነው እየተሻለ የመጣው እኮ። አንዳንድ ድርጅቶች ሴት የኤችአር ማኔጀር እኮ አይቀጥሩም። ስትወልድ ብሎ ያስባሉ። ስትወልድ ቦታው ክፍት ይሆናል፣ ተጨማሪ ወጪ ይመጣባቸዋል። እኔ ቀደም ባሉት ዓመታት አሁን አይደለም እንደዚህ አይነት ቻሌንጅ ነበረኝ። ዋና ስራ አስኪያጅ ሆኜ ለመቅጠር ፈልጌ ቻሌንጅ ነበረ ከቦርድ አባላቱ። ይገርምሃል። እና እንዲህ አይነት ነገሮች እንግዲህ ትውልድን የምታስቀጥል ሴት ሁላችንም በዛ ሁኔታ ነው አልፈን የመጣ ነው አይደለም። ተወልደን አድገን ነው። ስለዚህ እናታችን ሳትወልደን እንዲሁ አልበቀልንም። ይህንን ማሰብ አንፈልግም እና ትንሽ አስቸጋሪ ነው። እነዚህ ነገሮች የሚቀየሩት ግን የጋራ ሲሆን ነው ብዬ ነው ማስበው። ወደ ዋናው ደግሞ ወደዚህ እንመለስ፣ ወደ ዋናው ስቱዲዮ ባይ ዘ ወይ ይሄ እንግዲህ የሴቶቹ አሶሲዬሽን ውስጥ መሳተፉ አንድ ነው። ሌሎች ግን በጣም ኢንትረስት የሚያደርጉኝ ኤሪያዎች እና ብዙ ሶሻል ወርኮች ላይ ገብቻለሁ። ሮተሪ አለ፣ ሮትራክት፣ ይሄ የብለድ ዶኔሽኑ፣ ጎጆ ካንሰር ሶሳይቲ አለ። እሱን እንድታነሽልኝ ፈልጌ ነው። የሰብአዊ ድጋፍ ጥምረት ከያሬድ ሹመቴ ጋር ብዙ የድጋፍ በቃ በተለያዩ ካታስትሮፍ በተፈጠሩበት ጊዜ እና ቦታዎች ሁሉ የሚደርስ አሶሲዬሽን ነው። ከሱ በፊት እንደግፍ እናካፍል ነበረ። 1,000 ለአንድ ልጅ፣ ያው እሱ በደምብ ታውቀዋለህ። አንድ ምግብ ለአንድ ልጅ። እነዚህ ሁሉ ባይ ዘ ወይ አሁን መንግስት በጣም እንደ ኢኒሺዬቲቭ የሄደባቸው ነገሮች በሙሉ በጣም ብዙዎቻችን ሆነን እንትን ያልናቸው ነገሮች ናቸው።
አንድ ስፔሲፊክ መስራች የላቸውም። ደስ የሚለው ነገር የሆነ ስፔሲፊክ መስራች የሚባል ታሪክ የማህበረሰብ ናቸው። የማህበረሰብ ናቸው። የደብተሩም ሙቭመንት ምግብ ሙቭመንት እንደዛ ነው እና ከዛ በፊት በእነዚህ ድርጅቶች ነው ምግብ ምገባ፣ የትምህርት ቤት ምገባ አስታውሳለሁ። ምገባ የትምህርት ማቴሪያሎች እንደጀመራቸው አስታውሳለሁ። እንደውም በጣም ሶሻል ሚዲያ ላይ በድምቀት ነበረ ተሳትፎ ነበረ። በጣም ልጆችም ነበሩ ነው ኦልሞስት አሁን ዩኒቨርሲቲ ምናምን አልገቡም ብለህ ነው በዚህ ደረጃ እየተከታተልናቸው ያደጉ 145 ልጆች ነበሩና አንድ ላይ እንደ ግሩፕ የእኛ ልጆች የምንላቸው ነበሩና እነዚህ ፕሮግራሞች አሉ አሁን ላይ ቀሩ ግን ለብዙ አመታት 10 ምናምን አመታት ሄደዋል። ኦልሞስት ከኤው በኩል 15-16 አመታት ሄደዋል። ለምንድን ነው የቀሩት? አንዳንድ አይ ቲንክ ለምሳሌ የኮቪድ ሰሞን ብዙ ማጭበርበሮች ነበሩ እዚህ የሚል ከሆነ የዛን ጊዜ ያው መንግስት ምርጫ አልነበረውም። ምንም አይነት ይሄ ኢንፎርማል የሆነ እንትን ይቁም የሚል ነገር ነበረ። በእኛ በኩል ትራክ ሪከርድ ያለን በደንብ እንትን የምንል ነበርን። ግን አት ኤንድ ኦፍ ዘ ዴይ ያው ፎርማሊ ተመዝግበ ቢሮ ያለህ ምናምን አይደለም፣ የጓደኞች ስብስብ ነው። በዛ ትንሽ ተበታተንን። በቃ ይገርምሃል። በዛ ኢንዲቪጁዋሊ ግን በራሴ አለ አውደ ዓመተ ሮሚ የሚል ፕሮግራም አለችኝ። እሱ አውደ ዓመት ላይ ቤተሰቦችን የምጎበኝበት። የሚገርምህ ነገር እኔ እንደው አንዳንድ ሰው እንዴት በጣም ደግ ነው እንዲሁ አውቆህ ብቻ ሳይሆን የማያውቅ መልኬን አይተውኝ የማያውቁ ሰዎች አውደ ዓመተ ሮሚን ሰፖርት ያደርጋሉ። ይገርምሃል። እና ባለፈው አይ ቲንክ የአዲስ ዓመት አይ ቲንክ 70 ቤተሰብ ውስጥ ነው የደረስነው በአውደ ዓመተ ሮሚ ማለት ነው። እና በየቤታቸው ዶሮ፣ እንቁላል የሚገዙበትን ያክል እናደርጋለን። በየበዓሉ በቤዚክ የሚባሉት በዓላት ላይ እናደርጋለን ማለት ነው። እና ኢንዲቪጁዋሊ በራሴ የማደርገው ስቲል እንደሱ አይነት ነገሮች አሉ። በጣም አሪፍ ሮሚዬ። ወደ እስቲ አዲስ ኬተሪንግ፣ አዲስ ኢንተርናሽናል ኬተሪንግ እንምጣና ያው ፍላይት ኬተሪንግ ነው ሰማው እንግዲህ በኳሊቲም በኦፕሬሽንም ከሆቴል ለየት ያለ ኤክስፒሪየንስ ነው ብዬ አስባለሁ። አሁን ስሰማ ደግሞ የሆቴልም ደግሞ ቢዝነስ ውስጥ የመግባት ነገር አንዳንድ ፍንጮች አሉ እየተባለ ነው። እስቲ ስለ አዲስ ኢንተርናሽናል ኬተሪንግ ምንድን ነው በዋናነት የሚሰራው የሚለውን ነገር እስቲ አጫዎች። አዲስ ኢንተርናሽናል ኬተሪንግ በሚድሮክ ኢንቨስትመንት ግሩፕ ውስጥ ከሚተዳደሩ 46 ድርጅቶች መካከል አንዱ ነው። አዲስ እንግዲህ 2 እግሮች አሉት። ሆስፒታሊቲ ላይ እግር አለው፣ ኤቪዬሽን ላይ እግር አለው። ኢትዮጵያ ውስጥ በግል ደረጃ እንግዲህ ብቸኛው የኤቪዬሽን ኬተሪንግ ወይም ደግሞ የካቢን ኬተሪንግ ስራ የሚሰራ ተቋም አዲስ ኢንተርናሽናል ኬተሪንግ ብቻ ነው። በጣም ፕሬስቲጂየስ ኦርጋናይዜሽን ነው እውነት ለመናገር። የካቢን ክሊኒንግ ስራዎችንም የአውሮፕላኖች ኢንተርናሽናል አውሮፕላኖችን ጽዳትንም እንሰራለን። ብዙ ቻርተር ፍላይቶችን ኬተርና ሰርቪስ እናደርጋለን። የቪአይፒ ፕሬዚደንሻል ፍላይቶችን ሁሉ በደንብ እሱን ነው እንግዲህ በትልቁ የምንሰራው እና እንደ አገር በጣም የሚያኮራ ድርጅት ነው እውነት ለመናገር። በዛ ላይ እንግዲህ ያው የኢንፍላይት ኬተሪንግን ስታስብ በጣም ጥንቃቄ የሚፈልግ ነገር ነው። ሰው አውሮፕላን ላይ ቢታመም ቢል አስቸጋሪ። ስለዚህ ሃስፕን የምንከተልበትም ትልቁ የኢንተርናሽናል ስታንዳርድ ነው። ሃዛርድ አናሊሲስ ክሪቲካል ኮንትሮል ፖይንት ያው ወርልድ ዋይድ አክሴፕትድ የሆነ ሃይጂኒክ ስለመሆነ የሚያረጋግጥ ሰርቲፋይ የሚያደርግ ፕሮሰስ ነው እና ሃስፕን 100% ፉሊ ኢምፕሊመንት ያደረገ ኢትዮጵያ ውስጥ ሌላ አለ ብዬ አላቅም። እንግዲህ ቱ ማይ ኖሌጅ የለም። የራሱ የፉድ ላቦራቶሪ ያለው። ትሬኒንጉ የሚሰጠው እዚሁ ነው። አዲስ ኬተሪንግ ራሱ ትሬን ያደርጋል። ሌሎችንም ትሬን ያደርጋል። ከዛ ላይሰንስ እኛ ላይሰንስ ነን። ሌሎቹን በዚህ ሰርቲፊኬት እንሰጣለን። ግን ያው ሃስፕን ለመተግበር ራሱ ቤቱ ራሱ ሲመሰረት ያንን መከተል አለበት። ምክንያቱም በቃ ቢግኒንግ ቱ ኤንድ ድረስ ነው ሁሉን ነገር ቼክ የሚያደርገው ሃስፕ እና በሱ ደረጃ በጣም ሃይሊ ጥንቃቄ የተሞላበት ስራ ነው የሚደረገው ማለት ነው። እንግዲህ ትልቅ ተቋም ነው አዲስ ኢንተርናሽናል ኬተሪንግ። ከዛ ባለፈ ግን ደግሞ ትልልቅ ተቋማቶች ላይ ውስጥ እንገኛለን። ያ እንግዲህ ቦሌ ኢንተርናሽናል ኤርፖርት ውስጥ ያለውን ነው አሁን የነገርኩ። ከዛ ውጪ 8 ፕሮፐርቲዎች አሉት አዲስ ኬተሪንግ። አፍሪካ ዩኒየን፣ ዩናይትድ ኔሽንስ፣ አፍሪካ ሲዲሲ፣ አይሲኤስ ኢንተርናሽናል ኮሚኒቲ ስኩል እና የመሳሰሉት። አሁን ደግሞ ወደ ሆቴል መጣን። ጅማ ፓላስ ሆቴል ጅማ ላይ ከፈትን። በቅርቡ ደንቢ ላይ እንደዚሁ አንድ ቬሪ ሱን ይከፈታል።
ሌሎችም ላይ እየመጣንን ያለ ነው። ስለዚህ በኤቪዬሽኑም በሆስፒታሊቲውም በሰርቪሱም በየትኛውም አቅጣጫ እንግዲህ ትንሽ ለየት ያለ ነገር ነው። ምክንያቱም አንደኛ በኤቪዬሽኑም አንድ እግሩ እንዳልሽኝ፣ ከዛ ሆስፒታሊቲ ላይ ደግሞ አለ ራሱ ደግሞ ኔቸሩ ይሄኛው ኢንፍላይት እንዳልሽው በጣም ሴንሲቲቭ ነው እና ምን ያህል አየር መንገዶችን ነው የሚያቀርበው ይሄ የኬተሪንጉን? 9 ኬተሪንጉን 2 ነው። ከዛ ግን ይሄ ቻርተር ፍላይቶችን ሳልጨምር ኦን ዴይሊ ቤሲስ በጣም ብዙ ቻርተር ፍላይቶች፣ በጣም ፕሬዚደንሻል የምትላቸው ፍላይቶች አለ አይደል? የሀገር ውስጥ ሲገቡ ውስጥ ሲባል የምትሰማቸው እንትኖች በሙሉ እነዚህን እንግዶች በደንብ እንሰራለን። እሱ አለ። በካቢን ክሊኒንጉ በኩል ደግሞ 9 አየር መንገዶች እሱን ትንሽ እስቲ ፈታ አድርጊ። ምናልባት አስተውለ ከሆነ መንገደኞች ከአውሮፕላን ከወረዱ በኋላ የሚገባ ክሩ አለ። አስተውለ ከሆነ ያ ክሩ በቃ ኮምፕሊትሊ ዲስኢንፌክት ማድረግ ማጽዳት። አዲስ ኢንተርናሽናል ኬተሪንግ እሱን የክሊኒንጉን ስራ ይሰራል ማለት ነው። ይሰራል። እሱም ይሄ ከሬጉላር ክሊኒንግ ትንሽ ለየት ያለ በጣም ጥንቃቄ የሚፈልግ በቃ ባይ ዘ ዌይ ማክሲመም 20 ደቂቃ ነው። እሱም ደግሞ እንደ አውሮፕላኖቹ መጠን ነው። ትልቁ አውሮፕላን ሲሆን ነው 20 ደቂቃ የሚኖርህ ያንም ያክል ለማጽዳት ሰው ኢትስ ላይክ ባንድ የገብተ ወረ ሁሉን ነገር እንትናርገ በቃ የሃይጂን ስታንዳርድ ሱፐር ሃይ በሚባል ደረጃ ምንም አይነት ጉድለት ቢገኝ ያው አገን ትንሽ እንትን ነው። እንደ ሀገርም በጣም እንደ ኢሜጅ ነው የምንጠነቀቀው ባይ ዘ ወይ። ምክንያቱም አዲስ ኬተሪንግ አይደለም ሰራ ተብሎ በኋላ ላይ ኢትዮጵያ ውስጥ ያለ የኤቪዬሽን ላይ ያለ አንድ ተቋም ወይም ኢትዮጵያ ተብሎ ሊነሳብህ ሁሉ ይችላል። ጥንቃቄያችን እንደ ሀገርም ነው ማለት ነው። እሺ ሮምዬ፣ እንግዲህ ጥያቄዎችን እያጠናቀቅኩ ነው። እንግዲህ ላለፉት 19 ዓመታት በሆስፒታሊቲ ኢንዱስትሪው ላይ ቆይተሻል እና በዚህ ጊዜ ውስጥ አሁን በሰራሽባቸው እያንዳንዱ ቦታዎች ላይ ብዙ እንግዲህ የተማርሻቸው ነገሮች ይኖራሉ፣ ቻሌንጆችም ይኖራሉ። በወቅቱ በጣም ተስፋ አስቆርጦሽ ቻሌንጅ አርጎሽ የነበረ እና ምናልባት አሁን ወደኋላ ተመልሰሽ ስታየው እንደ ካታሊስት ሆኖሽ አነቃቅቶሽ መማሪያ ሆኖኛል የምትይው ነገር አለ? አዎ አለ። እሱ ኦልሞስት እኮ እንዲሁም የዴይሊ ላይፍ ይሄን ነው። ቅድም አሁን በመሀል ድሮፕ የሚያደርግ ሰው ይኖራል፣ ምክንያቱም ቻሌንጂንግ ነው። ሆስፒታሊቲ ኢንዱስትሪ እኮ ኢዝናት 9 to 5 ስራ አይደለም። ፈርስት ኦፍ ኦል 9 ጀምረ 5 የምትጨርሰው አይነት ስራ አይደለም። ስራው እስካላለ ነው። እሁድ አለው እንደ ሆስፒታሊቲ ኢንዱስትሪ፣ ሆሊዴይ ያለው እንደ ሆስፒታሊቲ ኢንዱስትሪ። በቃ ክሪቲካሊ ቻሌንጂንግ ነው። የወጡ ሰዎች አሉ። ይህን ለምንድነው መጠይቀሽ? አይተውት ጀምረውት የወጡ ሰዎች አሉ። ሌላ ፊልድ የተማሩ ሰዎች አሉ። ፊልድ የቀየሩ ሰዎች አሉ በወቅቱ እና እኔ በራሴ ሌላ ትምህርት መማር አለብኝ ብዬ አስቤ አውቃለሁ። እና ይሄ ከዴይሊ ቻሌንጁ ምናምን ባለፈ ደግሞ በቃ ይሄ ሀሳብሽን በጣም ሊያስቀይርሽ ጫፍ ደርሶ ግን ደግሞ አሁን ወደኋላ ተመልሰሽ ስታዩ በቃ ሲምፕል ካልሽው ከዴይሊ ላይፍሽ አንጻር ስታዩ በጣም ሲምፕል የሆነ ነገር ደግሞ አስተምሮሽ ደግሞ ሌሰን ሰጥቶሽ ላይፍ ሎንግ ሌሰን ሰጥቶሽ የሚያልፍ ነገር አለ። እንደዛ አይነት ነገር አዎ፣ በእርግጥ ያን አይነት አስተሳሰብ እኔም ኖሮኝ ያውቃል። በቃ ይሄን ኢንዱስትሪማ መተው አለብኝ ብዬ ባይዘው አይዳይዶ ነው ትንሽ 1 3 ወይ 4 ወር ይሁን ትቼው ነበረ። ግን ሌላ ስራ ጀምሬ ሳየው ሚስ አደረኩት እና ለካ ተራ ሆነብሽ። በቃ ማለት ከዛ ጋር ያለው ቻሌንጅ ስናት ያን ያህል የተለየ ነገር አይደለም። ኪዩሪዮሲቲ ስላለብን ነው። ላይክ ኤንጂኦ መግባት ወይ የሆነ መንግስት መስሪያ ቤት መግባት የተለየ ነገር ነው ብለን ልናስብ እንችላለን። በጣም ለካ ደም ውስጥ ነው። አንድ ሆስፒታሊቲ ኢንዱስትሪ ደም ውስጥ ከገባ የሚወጣ ነገር አይደለም። እና የምታመጣው ለውጥ እኮ ነው የሚያስደስት የሚመስለኝ። መልሶ ኪፕ የሚያደርግ እዛ ጋር በጣም እልህ አስጨራሽ ነው የምር። በጣም ይሶ ታስኪንግ እኮ it is really tasking እዚህ ኢንዱስትሪ ውስጥ መቆየት ማለት it's not a joke በደንብ ነው የሚፈትንህ። ግን በዛ ሁሉ ውስጥ ተፈትነህ ስታልፍ የምታመጣው ትንሽ የለውጥ ካለ ያ ትንሽ it keeps a smile on your face እና እሱ I think እና ደግሞ ያው ኮሊጎች እናንተ ማሚን ኢንዱስትሪ ሰዎች በጣም ነው የምንተዋወቀው አይደል? ያ ሰው ስንገናኝ ሼር የምናደርገው ኦልሞስት እንደ ቤተሰብ ነን እና ያም እንትን ያደርጋል እንጂ ያው ይፈትናል። እንደ መውጫ እንግዲህ ብዙዎቹንም ያው ተመሳሳይ ጥያቄ ነው የምጠይቀው። አንቺም ለወጣቶች በተለይ ለወጣት ሴቶች ምን ትመክሪያቸዋለሽ? ይህንን ኢንዱስትሪ ጆይን ማድረግ የሚፈልጉ አሉ፣ ትምህርት ቤት ያሉ፣ ወደ አመራርነት እየመጡ ያሉ፣
ኦልሬዲ ደግሞ ኢንዱስትሪውን ጆይን አድርገው እየሰሩ ያሉ እና በተለያዩ ቻሌንጅ ውስጥ እያለፉ ያሉ አሉ እና ምንድን ነው መክረሽ? እኔ የመጀመሪያው ምክንያት ትወዱታላችሁ ወይ ነው። መጀመሪያ ወደ ሆስፒታሊቲ ኢንዱስትሪ ከመግባታችሁ በፊት ሜክ ሹር ልትወዱት በቃ ልባችሁ ውስጥ ያለ ነገር መሆኑ ያውቁታል ማለት አይደለም፣ ግን ክሊክ የሚያደርግህ ነገር የለም። ያ ክሊክ አለው ወይ ከዚህ ከኢንዱስትሪው ጋር አላችሁ ወይ የሚለውን እንዲያውቁት። ሁለተኛ ቅድም አይነት እንዳልኩ አይነት ይሄ ዴይ ጆብ ብቻ እንዳልሆነ እንዲያውቁት። ሶ ዱ ዩ ሪሊ ላቭ ኢት እና አር ዩ ሬዲ ቱ ጊቭ ዮርሰልፍ ለዚህ ኢንዱስትሪ። በቃ ፓሽኑ ካለህ እኮ አይ ቲንክ ዘ ሬስት ኢዝ ሂስትሪ። ያ ፓሽን ውስጥ ያ በርን የሚያደርግ ፓሽን፣ የቱሪዝም ፓሽን፣ የሆስፒታሊቲ ፓሽን ውስጣችሁ አለ ወይ ነው እኔ ልጠይቃቸው። ያ ካለ እኔ አይ ቲንክ ሌላው ነገር ቀላል ነው ብዬ ነው የማስበው። እንግዲህ ሌሎችም የገጠሙኝ ሲቹዌሽኖች ላይ ልጆች ወይ ኢንዱስትሪውን የምትወዱት ከሆነ ወይ የማትወዱት ከሆነ ውሳኔውን ዛሬ አድርጉ ነው የምለው። ዛሬ አድርጉ። ኢንቢትዊን ሆነ አትሰራም፣ ይጎዳል። እና ያንን ነው እኔ ልምወደው። በተረፈ ግን በጣም በጣም ኢንትረስቲንግ የሆነ ኢንዱስትሪ ነው ቱሪዝማችን። አሁን ኢትዮጵያ እንግዲህ በኢንፍራስትራክቸር ደረጃ ብዙ ለውጦች እያየን ነው። በፋሲሊቲ ደረጃ ቆንጆ ቆንጆ ነገሮች እየተሰሩ ነው። ድሮ እኮ አዲስ አበባ ለምሳሌ መጥቶ አንድ ቀን የሚያቆየው ነገር ስለሌለ ታስታውስ ከሆነ ማታ ፍላይትን ይጠቀማሉ ቱሪስቶች። ማታ ይገባሉ፣ አዲስ አበባ ስቶፕ ኦቨር ነች፣ ይተኛሉ፣ ወደ ክፍለ ሀገር ይሄዳሉ። አሁን ግን ዴዩዝ ሁሉ ያመጡት እነሱ አለ ዴዩዝ እንግዲህ እና አሁን እሱ ቀርቶ በደንብ አዲስ አበባ ለማየት 3 ዴይስ የሚያቆይህ ነገሮች አሉ ወደ ክፍለ ሀገርም ስትሄድ እና አሁን ላይ ጥሩ ነው ያለው ብዬ ነው የማስበው። እኔ አበረታታለሁ እንግዲህ ይህን ኢንዱስትሪ ጆይን እንዲያደርጉ። ይሄው ነው። ሮሚ በጣም ነው የማመሰግነው። እንግዲህ የፊደል እንግዳ ሆነሽ ስለቀረብሽ በድጋሜ እግዚአብሔር ይስጥልኝ። ቴንኪዩ በጣም እኔም በጣም ደስ ብሎኛል ለፊደል መጋበዜ። ለእኛ ኢንዱስትሪ አይ ቲንክ የመጀመሪያው የሆስፒታሊቲ ሾው ስለሆነ በጣም እኛም እንኮራለን። ሌክሶ በጣም የማመሰግነው። እሺ አመሰግናለሁ። ውድ የፊደል እንግዳ ተከታታዮች እንግዲህ ዛሬ የነበረን ቆይታ ይህንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉ፣ ለሌሎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንድታግዙ እጠይቃለሁ። ሳምንት በሌላ እንግዳ መለሳለሁ። መልካም ጊዜ ይሆንላችሁ።